ሄሬ ጋር እንዴት ዋላችሁ? እንዴት አደራችሁ? የሚዲያውን ሮን ገብተናል። ዛሬ ደግሞ ባህር ኃይልም አየር ኃይልም እንሆናለን። ስንፈልግ ደግሞ ስፔስ መንኮራኩር ጠፍረፍ እንወጣለን። ስንፈልግ እንደፈልግ እንሆናለን። ሰራለት ድብናለ ምን አባክ ታመጣለህ ያልኩ እዚህ ላይ ነው። እንግዲህ እንደፈልኩ ነው የምንቆር ላይ ከልካይ የለኝ ማን የለኝ። እንዴት አደራችሁልኝ? ውድ መወዳችሁ ምርጥ ኢትዮጵያዊ ቤተሰቦቼ ሰላማችሁ ብዝት ብትበልኝ። እንግዲህ ዛሬ ለየት ባለ አርስት መተናል። ጫጫታው ገና ካሁኑ ጀምሯል ብለናል። እኛም ያለው ነገር ነው። ይሄ ነው ትልቁ ነገር። ምንድን ነው የሆነውን ነገር ማወቅ ነው። የነገውን ነገር ዛሬ መናገር ነው። ዛሬ እንደገና ጫጫታ ተጀምር። ምንድን ነው እንግዲህ አርስቱን አይታችሁት ከሆነ የተሰበሰበውን ገንዘብ ህወሓት በላው ነው የሚለው። ቁጥጥር ማድረግ አካውንት ወደ መቀሌ ያዞረው እና ደብረጽ በላው። እኔ ለጦርነት ተዘጋጃለሁ፣ አንተ እዛ እህል ትልኛለህ አለ። አምጦት አለ ገንዘቡን ጠቅላላ በላቸው። ደስ ይለኛል። በዚህ አጋጣሚ ላይ ደፋር ሌባ ነው፣ ደፋር ሌባ እና ግድ የለው ሞት፣ ግድ የለው ጦርነት፣ ግድ የለው ምን፣ ግድ የለው ምንም። በቃ ዘመኔን የቀረሽኝ ዕድሜ በጦርነት አሳልፋለሁ ብሎ የሚል ነው ህወሓት ማለት። ብራይት የሆነ ነገር የላቸውም፣ ተስፋ የሚባል ነገር የላቸው። በህዝባቸውም ተስፋ የላቸው፣ በሀገራቸውም ተስፋ የላቸው። ባዘወ ሶቹ አለ ቄሶቹም ናቸው ከጅግሯቸዋል። ቄሶቹ ራሳቸው ናይ ተጋዱ ተጋዳላይ በቆሎ ላይ ለበለብለ ላይ ይላቸዋል። እና ተምታቶባቸዋል። መኖርና መጥፋት መፍረስ ጠፍቶባቸዋል። ስለዚህ እኔ ምንም አያገባኝም። አሁን ይተንጫችሁ በትግራይ ቴሌቪዥን እንደዚህ ገንዘቡን ለቀሙት። አዎ ይለቅሙታል። ህወሓት እንኳንስ እንደዚህ መንገድ ከፍተለት ሲልና ኪስህን በርብሮ ነው እኮ የሚሰርቀው። ኪስህን በርብሮ እንዴ! ይሄ እኮ ደንበኛ እኮ ፊልም እኮ ነው። አካፕል እኮ የሚባል ፊልም እኮ ነው የተቆበሉት እኮ። ረሃብ መሰለህ እንዴ አንተ? ለመጀመሪያ ጊዜ ትልቁ ወርቅ እኮ የተሸጠው እኮ ከዚህ ሕጻጽ የተባለ ቦታ እኮ ነው። እዛ ጋር ሰው እየተራበ እዛ ጋር የ4 ቢሊዮን ወርቅ ተሸጧል። እዛው ሕጻጽ እዛው ሰዎቹ የተራቡበት ቦታ 15 ኪሎ ሜትር 20 ኪሎ ሜትር ሳትሄድ እኮ ነው ያ ሁሉ ወርቆች ተሸጠው እኮ ከአስመራ መጥተው ሻቢያዎች። እዛው ሰው እዛ ይራባል፣ እነሱ እዛ ወርቃው ተሸጣሉ። ከዛው ከሕጻጽ ላይ ከሌላ መሰለ የሽሬንቶ የአዲግራትንቶ እዛው ሕጻጽ ላይ ሰዎቹ የተኙበት ቦታ በረሃብ ሲጠጉ ህወሓት መጥቶ ማሽን አውጥቶ ወርቅ አምጥቶ ይሸጥ ነበር። ምን አዲስ ነገር አለ እንዴ? ካሜራው ጥራት የለውም። እሺ ምናልባት በአሻራ ነበር ይሆናል። ከሌሎና እንጠርገዋለን። እዚህ ጋር ግን ሲጠራ ግን ይጠራበል። አንዳንዴ አሻራችን ሲያርፍበት እንደዚህ ያለ። አሁንስ እንዴት ነው? ጥራት አለ የለውም? በቃ ሁሉን ረቂቅ ነገር አትዩ። ደግሞ እናንተ ትንሽ ነገር አትዩ። አንዳንዳችሁ አቀማመጥ ታያላችሁ፣ አንዳንዶቹ ኮሌታ ታያላችሁ፣ አንዳንዴ ሲያስነጥሰኝ ታያላችሁ። አትዩ። ዋና መሰረታዊ ነገር ላይ እንምጣ። በቃ ሀሳብ እኮ ይበተናል። የሰው ሀሳብ በቃ መሰረታዊ ትልቁ ነገር ይታያል አለን። በቃ ትንሹን ተውት። ሀሳባችን እንምጣ። ይበተናል ሀሳባችን። ሌላ መንገድ ውስጥ እንገባለን። ከራዳር ውጭ ነው የምንወጣው። እንደዛ ስትሆን በቃ ኮንክሪት የሆነ ነገር ድምፅ የማይሰማ እኮ ድምፅ አይሰማም። አለባበስ ምናምን አቋቋም አጠጣጥ ካላችሁ ጭንቅላት ይበጠበጣል። እኔ በተለይ አልችልም። በጣም ሰንሰቲቭ ነኝ እኔ። አሁን ለማንኛውም ምንድን ነው ምን ላይ ነበር የቆምኩት? ምን ላይ ነበር የቆምኩት? የሆነ ነገር ላይ ቆምኩት። ኦኬ ተውት በቃ ቆምኩበት ይቀጥል። ዞሮ አሁን ረብሻ ተጀምሯል። ብሩም መብላት ተጀምሯል። ህወሓት በላቸው። ጠቁን አሁን ደግሞ እዚህ ጋር ለህንጻጽ ይመለከተኛል። አሁን እንግዲህ እየጮሁ መጥቷል። አሁን ምንድን ነው ያለው? ይሄንን እንስማው። ምንድን ነው ያልከው? ምትል ህወሓት እያረገችው ያለው እያየህ ነው ማለት ነው። በትግራይ ቲቪ ወደዚህ አካውንት አስገባ ወደ ህንጻጽ ነው እያለች እየሸወደች ነው። ይሄ አካውንት መቆም አለበት። ደብረ ጽዮን ወደዚህ አካውንት አስገቡ እያለ ብራችን እየጨፈጨፈ ነው፣ እየበላብን ነው። ማስቆም አለባችሁ ነው እንጂ ያለም ኤዶናይ እኮ ደብረ ጽዮን ነው። ዝም ብለህ እኮ የምትሸወደዋል። ኤዶናይ ደብረ ጽዮን ነው። ጆን ዳንኤል ደብረ ጽዮን ነው። ዙሪያውን የከበቡት ደብረ ጽዮኖች ናቸው እኮ። ለምንድን ነው ፕሮጀክቱም ራሱ እኮ የደብረ ጽዮን ፕሮጀክት እኮ ነው። የዚህ እኮ የአይዲያው ባለቤት እኮ ህወሓት ነው። እንዴት ነው የምትሸወደው? ትሸወዳለህ እንዴ? የራሱ የአይዲያው ባለቤት የፕሮጀክቱ ባለቤት ህወሓት ነው።
ስለዚህ የራሱ አይዲያ ነው፣ ራሱ የፈጠረው ነው፣ ራሱ ይበለዋል ገንዘቡ። ለምን አይበለውም? በትግራይ ቲቪ ገንዘብ ይበለዋል። ቀልድ እኮ አይደለም እኮ፣ በጣም ከባድ ጌም እኮ ነው። ስነግራችሁ የነበረው ይሄን ነው። ሸዋ ነው። እንዴት ዓመታት ሙሉ ሲራቡ ሲሞቱ የነበሩ ሰዎች፣ አጠገባቸው ወርቅ ሲሸጥባቸው የነበሩ ሰዎች በአንድ ቀን ዓርብ ቀን ዘመቻ ግባት ፀሐይ የሚሉት ነገር አላቸው ድሮ ህወሓቶች። ልክ ዘመቻ ተብሎ ያ ሁሉ ህዝብ አንዴ ተወሮ እህል ሲሰበሰብ፣ ዘይት ሲሰበሰብ፣ ገንዘብ ሲሰበሰብ በሚሊዮን ብር ሲገባ አጠረጥርም እንዴ አንተ? በአንድ ቀን የተደበቀ ፊልም እናት በአጽም ቁጭ ብላ ተኝታ ሲወጣና ሲሰጥ በአንድ ቀን ውስጥ አትሊስት የ15 ቀን የአንድ ወር ጋፕ ቢኖር ጥሩ። ዓርብ ለቅዳሜ ዓርብ ፊልሙ ተለቀቀ፣ ቅዳሜ ገንዘብ ተለቀቀ፣ እሑድ ዕለት አካውንት ይቀየር ተባለ፣ ሰኞ የትግራይ አካውንት ተከፈተ፣ የህወሓት አካውንት ተከፈተ፣ ገንዘቡ ተበላ። ፔሬድ። አሁን የተሰጠው እርዳታ የት ይሄዳል የሚለው እሱ ነው ይጠራል። እሱም ቢሆን ለተዋጊዎች ነው። እመነኝ፣ ጻጽ አይደርስም፣ ለተዋጊዎች ነው። አርሚ 13 አርሚ 24 አሁን ለጦርነት የተዘጋጁ አሉ። በወልቃይት በኩል ያለ አለ የተዘጋጀ፣ በሱዳን በኩል የተዘጋጀ አለ። ለነሱ ነው ጦር የሚሄደው መሩ። እመነኝ ይሄንን ለግነቱ ፊልድ ማርሻል አውቋል። ጸጥ ማለታችንን ግድ የለም መታገሳችን አይደለም ብሏል። ፍርሃት አይደለም እያወቅን ነው ብሏል። አሰማችኋለሁ። እሱ ረዋችሁን እንዲ አሁን ወታደር የሚያሰለጥኑት እንዲ ትቀላለህ እንዲ ያማል እንዲ እናንተ አንዳንድ ጊዜ ትንሽ ነቃ በሉ። ባል ነው ይሄ ወንድሜ ልቁን ያሳዝነኛል። እወደዋለሁ። ልጁ እንትን አንድ ነጭ ወረቀት ነገር ነው፣ ግልጽ ነገር ነው ልጁ እና እናዳምጠው። እሱ ስለ ህንጻጽ ይመለከተኛል ምትል ህወሓት እያረገችው ያለው እያየህ ነው ማለት ነው። በትግራይ ቲቪ ወደዚህ አካውንት አስገባ ወደ ህንጻጽ ነው እያለች እየሸወደች ነው። ይሄ አካውንት መቆም አለበት፣ የሚመለከተው አካል ካለ ማለት ነው። ወደዚህ አካውንት መግባት የለበትን። ትላንት ነፍሳችን ወሰዱ፣ ህይወታችን ነጠቁን። አሁን ደግሞ በድሃ ህዝብ እንዲቀልዱ አካውንት ከፍተው ወደዚህ አስገቡ እያሉ ነው። እኛ አንፈልግን። እኛ ምንም ነገር ምንፈልገው ነገር የለም ከናንተ ህወሓታውያን፣ ውጥልን ከሀገራችን። እኛ ሰላም ነው ምንፈልግ። በቃ ብቻ ምታምን ሰዎች አሁን ሰላም ነው የሚያስፈልገን። እኛ አካውንት መግባት የለበትን። ትላንት ነፍሳችን ወሰዱ፣ ህይወታችን ነጠቁን። አሁን ደግሞ በድሃ ህዝብ እንዲቀልዱ አካውንት ከፍተው ወደዚህ አስገቡ እያሉ ነው። እኛ አንፈልግን። እኛ ምንም ነገር ምንፈልገው ነገር የለም ከናንተ ህወሓታውያን፣ ውጥልን ከሀገራችን። እኛ ሰላም ነው ምንፈልግ። በቃ ይሄ ነው 4 ነጥብ። ህወሓታውያን ይብቃችሁ። እናንተ ምንም ጥቅም የላችሁ። ለ50 ዓመት ስለ ህንጻጽ ይመለከተኛል ምትል ህወሓት እያረገችው ያለው እያየህ ነው ማለት ነው። በትግራይ ቲቪ ወደዚህ አካውንት አስገባ ወደ ህንጻጽ ነው እያለች እየሸወደች ነው። ይሄ አካውንት መቆም አለበት፣ የሚመለከተው አካል ካለ ማለት ነው። ወደዚህ አካውንት መግባት የለበትን። ትላንት ነፍሳችን ወሰዱ፣ ህይወታችን ነጠቁን። አሁን ደግሞ ምትል ህወሓት እያረገችው ያለው እያየህ ነው ማለት ነው። በትግራይ ቲቪ ወደዚህ አካውንት አስገባ ወደ ህንጻጽ ነው እያለች እየሸወደች ነው። ይሄ አካውንት መቆም አለበት፣ የሚመለከተው አካል ካለ ማለት ነው። ወደዚህ አካውንት መግባት የለበትን። ትላንት ነፍሳችን ወሰዱ፣ ህይወታችን ነጠቁን። አሁን ደግሞ በድሃ ህዝብ እንዲቀልዱ አካውንት ከፍተው ወደዚህ አስገቡ እያሉ ነው። እኛ አንፈልግን። እኛ ምንም ነገር ምንፈልገው ወንድሜ አንድ ነገር ታዳምጣለህ። ፈለክም አልፈለክም የፕሮጀክቱ ባለቤት ህወሓት ነው። የአይዲያው ባለቤት ህወሓት ነው። የገንዘቡ አስፈላጊነት ለውጊያ ነው። ለውጊያ የተፈለገ ገንዘብ አጻጽ ብትል ምን ብትል ህወሓት ይወስደዋል። የተሰበሰበውን እህሉን ህወሓት ይወስደዋል። ህወሓት ለጦርነት የተዘጋጀ ነው ያለው። ስለዚህ ጥሩ ነው። ድካምን እፈልግልሃለሁ፣ እወድልሃለሁ። ብዙ ጊዜ ግልጽ ነህ አንተ ስትናገር፣ እወድሃለሁ፣ እከታተላለሁ አንድ ነገር። አሁን ግን የጠየቀው ጥያቄ ነው የፕሮጀክቱ ባለቤት የገንዘብ ሰብሳቢው ባለቤት በሙሉ ህወሓቶች ስለሆኑ ብሩን በራሳቸው አካውንት ያስገቡታል፣ ይበሉታል። ከዛ በኋላ የድሮን መግዣ ገንዘብ ይፈልጋሉ፣ የጥይት መግዣ ገንዘብ ይፈልጋሉ። ትግራይ ህዝብ ሞተ አልሞተ ለህወሓት ቅንጣት ትላይሉ። አዋጅ ነው ያወጀው። ይሄ ሁሉ ረሃብ ባለበት ቦታ ላይ ህዝብ ስለ ረሃብ ሲያወራ ጦርነት አበዛኸው ነው ያለው ህወሓት። ፌደራል መንግስቱን እዋጋሃለሁ ነው ያለው። ምርጫ የምታካሄድ ከሆነ ጦርነት ውስጥ እገባለሁ ነው ያለው።
አሰማለሁ እሱም። ስለዚህ ያንተ በስሜት ነው የምትናገረው፣ እነሱ ግን በቅን ነው የሰሩት። ስሜትና ቅን ይለያያል። ቀጥል። ለማንኛውም ትላንት ነፍሳችን ወሰዱ፣ ህይወታችን ነጠቁን። አሁን ደግሞ በድሃ ህዝብ ትግራይ የምትባል ሀገር ካልወደመች አይለቁም። ወንድሜ ለምን እንደማይገባ እንደምጮህ ለምንድን ነው ይሄን አንዴ ማስረዳ ይወጣው? በምንም ታምር ህወሓት የትግራይን ህዝብ አይፋታም። ዳግም እንደገና ሌላ ወርታ ጦርነት ሊነሳ እኮ ነው። አሁን ታወጀ እኮ አዋጅ እኮ አወጁ እኮ ሰልጣኞቹም ወጡ፣ አዋጁም ታወጀ፣ ቴኳንዶም ታየ፣ ምንም ታየ። ለውጊያ ተዘጋጅቷል። አሰማለሁ። ቄሱም ክተት አሉ እኮ ህወሓቶቹ፣ ቄሱም ክተት አሉ። ወጣቱንም አመጡት። ከመሀል ከተማ ሪቮሉሽን ጀምራሉ እኮ ከአዲስ አበባ ላይ ከድሬዳዋ ላይ። ሰግጥ ደድብ ምን ይመስላል? ሰግጥ ምንድን ነው? ምን ብዬ ነገርኩ? ሰሜናዊ ግንባር ጥምረት ማለት የሰሜናዊ ግንባር ጥምረት በሰግጥ ሲመጣ ለምን ይመጣ ይመስላል? ሞባላይዝ ማድረግ ወጣቱ ማነቃነቅ ነው። በሙሉ የከበቧቸው ናይቷቸዋል። ሻዕቢያና ህወሓት የከበቧቸው ዙሪያቸው በሙሉ ጠቅላላ። አሁን ጨዋታው ይገባል አልገባም? አንተ የዋህ ነህ በጣም እከታተላለሁ ያለው። ለማንኛውም አጭር አድርገውና ሌላ ፕሮግራም ስላለኝ ወደዛኛው ቀጥል። እንዲቀልዱ አካውንት ከፍተው ወደዚህ አስገቡ እያሉ ነው። እኛ አንፈልግን። እኛ ምንም ነገር ምንፈልገው ነገር የለም ከናንተ ህወሓታውያን ውጥልን ከሀገራችን። እኛ ሰላም ነው ምንፈልግ። በቃ ይሄ ነው 4 ነጥብ። ህወሓታውያን ይብቃችሁ። እናንተ ምንም ጥቅም የላችሁ። ለ50 ዓመት ባርነት ለውጥ የሌላችሁ፣ ደም ብቻ የሚናፍቃችሁ፣ ጦርነት ብቻ እንትን ምትሉት፣ በጦርነት ብቻ ምታምኑ ሰዎች አሁን ሰላም ነው የሚያስፈልገን። እኛ የትግራይ ህዝቦች ተርበናል፣ ወድቀናል፣ ወድመናል። ህዝባችን በየበረሃ በሊቢያ እየተጓዘ ተሰቃይቷል። የ50 ዓመት ለውጥ የሌለው ማለሊት ህወሓት ለውጥ የሌለው ልጆቻችሁ ውጭ አስቀምጣችሁ እኛ በራብ እርስ በራሳችን ተፈጃጀን፣ ከጎረቤታችን ተፋጀን። ከማን ጋር እንኑር? እኛ የትግራይ ህዝቦች ለውጥ እንፈልጋለን። ወንድሜ እኔ በዚያ አጋጣሚ ነገር ልንገርህ። እኔ ትመቸኛለህ፣ በጣም እወድሃለሁ፣ ጥሩ ልጅ ነህ፣ ስለ ትግራይ በጣም የምትቆረቆር ልጅ ነህ። ብዙ ፕሮግራም እንከታተልልሃለሁ። በአንዳንድ ችግሮች ቢሆኑ ከነ ችግር እወድሃለሁ። እቺ ፖለቲካ ግን አልገባቸውም። የጻጽ ፕሮግራም አጀንዳ አልገባም። አጀንዳው ጦርነት ነው። በቃ ጦርነት ለጦርነት ምክንያት ነው የሚፈልግ። በተለይ እቺ ምርጫ እስክትመጣ ድረስ በተለያየ ነገር ይመጣል ህወሓት። ምንኛ ይሄን ደግነቱ መንግስታችን አይኑን ገልጦ ስላየ እንጂ ባይሆን ኖሮ ሌላ ሀገር ቢሆን ኖሮ እንደ ሊቢያ እንደ ሲሪያ ትፈርስ ነበር። ጠቅላላውን ሁለት አይኑን ሸፍኖ አይተኛም። የሻዕቢያውንም እንቅስቃሴ ያውቀዋል፣ የህወሓቱንም እንቅስቃሴ ያውቀዋል፣ የከተማውንም ያውቀዋል፣ የውጭውንም ያውቀዋል። ለዚህ ነው እንጂ የሚፈልጉት ጦርነት ነው። አለዚህ አትለቃቸውማ። አሁን ትግራይ ውስጥ ሰላም ቢያደርጉ ደብረጽዮን ትለቁ ዝም ትሉታላችሁ? ታድሶ ወደ ዝም ትሉታላችሁ? የትግራይ ህዝብ አይበላውም? ያ ሁሉ እግሩ የተቆረጠ በክራንች የሚሄድ በዊልቸር የሚሄድ መቀሌ ላይ ያለ ወጣት ዝም ይለዋል? ስለዚህ በጦርነት እያሸህ መኖር ነው የሚፈልገው። ይሄ ነው አለ እኮ ደብረጽዮን እኮ ተናገሩ። ስማ ይኸውልህ ይሄን አይቶ ይኸው የትግራይ ሰራዊት ኢህአዴግ ሰራዊት ሲባል እንደነበረው ብሶት የወለደው ሰራዊት ነው። ብሶት የወለደው ሰራዊት ነው ይላል። ይፈሲታ ተቆጥታ ይባላል። የፈሲታ ተቆጥታ ይባላል። የትግራይ ህዝብ በረሃብ እንዲሞት የተደረገ ይላል። ማ ህወሓት ለእርዳታ የሚሄድ መኪና ሱዳን ወስዶ እየሸጠ፣ ለእርዳታ የሚሄድ መኪና ለጦር እያሰለጠነ፣ እህል እየሸጠ፣ መሳሪያ እየገዛ፣ መንገድ እየዘጋ ለዓመታት አፍኖ ትላንትና ያያችሁት እጻጽ ላይ ያሉትን እናቶች የምታዩቸው በሙሉ ለዓመታት ፊልማቸውን እየቀረጸ አስቀምጦ በፈለገበት ሰዓት ያወጣው ፊልም ዓመታት ሙሉ በአጥንት እስኪይዝ ድረስ አስቀርቶ ሚስጥር አድርጎ ሸፍኖ ደብቆ ጠቅላይ ሚኒስትር ዶክተር አብይ እንዳለ በምንም ተአምር ትግራይ ተርቦ አማራ አይበላም፣ ትግራይ ተርቦ ኦሮሞ አይበላም በምንም ተአምር ብሎ የከፈተው አይሆንም እያለ ተፈናቃይ አይመለስም እያለ ተፈናቃይ ከተመለሰ ማለት የትግራይ ፖለቲካ ሞተ ማለት እኮ ነው የሚሉት እነሱ። አይመለሱም ነው የሚሉት። ተፈናቃይ አይስዞ ፖለቲካ የሚሰሩ ናቸው እኮ እነዚህ። እንዴ ተፈናቃይ አይስዞ እኮ ፖለቲካ የሚጨውጡ ናቸው እኮ እነዚህ።
አደገኛ ማፊያዎች ናቸው። የሲሲሊ ማፊያ ያላችሁ ነበር የጥቅምት 24 ጦርነቱ ጊዜ ታውቃላችሁ። ሲሲሊ ማፊያዎች ናቸው። ስለዚህ ነው አሁንም ይኸው ለጦርነቱ የሚያውጁ ያሉ የትግራይ ህዝብ በረሃብ እንዲሞት እየተደረገ ማን ነው የሚደረገው? አውጣ ገንዘቡ ወርቅ ሸጠ፣ አስመራ ላክ ገንዘቡ ወርቅ ሸጠ፣ ዱባይ ህንፃ ገዛ ወርቅ ሸጠ፣ አሜሪካን ሀገር ዶላሩን ላክ ወርቅ ሸጠ፣ ኤሮፕን በሙሉ ያሉ ቤቶችን ገዛችሁበት ወርቅ ሸጠ። የትግራይን ህዝብ በባህር አስምጣችሁ ገደላችሁት። ምንድን ነው ያደረገው? ዛሬ ሰበር መግለጫ ብለ የትግራይ ህዝብ በሳት የተፈተነ ማን በሳት የተፈተነ? በከሰል አልተፈተነ። በከሰል እሳት ትላለህ እንዴ? ደግሞ በምንም ነው ያልተፈተነው እንዴ? በሳት የተፈተነ ያል እኛ ምን ልንባል ነው? እኛ ምን ልንባል ነው? ግብፅ ሻዕቢያን ፈለፈለው፣ ሻዕቢያ ህወሓትን ፈለፈለው፣ ህወሓት ሸኔና ፋኖን ፈለፈለ። ዙሪያችንን በጦርነት አገራችንንና ውበታችንን እድገታችንን እንዳናይ የዘራነውን እህል እንኳን እንዳንበላ የቤት ስራ ሰጥታችሁን ዛሬ የራሳችሁን ደግሞ ወጠጤዎች ለቃችሁብን ፖለቲካ ልትጫወት ትሞክራለህ። አዋጅ ታውጃለህ። እንደዚህ ነው። ከአንተ በፊት ለምን የቄሱን አዋጅ አላመጣላችሁም? ቄሱ ያውጁትን ቄሱ ይምጡ። የቄሱ አዋጅ ይምጣ ወይ የሆነ ቄሱ ላይ ደብረጽዮን ያሉት ከሳቸው በኋላ አንተ ትመጣለህ ነውና እንደ አምላክ ደብረጽዮን ናይ ዘድል አንተ ነውና ለጦርነት እንዳትወጣ ይድሉ አንተን ተጸልዮልሃል፣ ለበቃ ተበሎልሃል። ናይ ደብረጽዮን አባቶች ናቸው። የትግራይ አባቶች ስማቸው ናታቸው። ናይ ዘድል አንተ ነው አሳ ሆይ ደብረጽዮን አሳ ሆይ ትምክህተኛው ኢትዮጵያዊ ነኝ የሚለው ዝሪ ሚሊዮኖች ወታደሮች አስከትሎ ቢመጣብህም ቢገሰግስም ድሉ ያንተ ነውና እንደ አምላክ እንደ አባቶችህ እንደነ ካሌብ እንደነ ጥንታውያኑ አባቶችህ በእግዚአብሔር ታመን። ድሉ ያንተ ነው። ድሉ ያንተ ነው። ደብረጽዮን አይዞህ፣ በጸሎት እንከተልሃለን። ለዚህ ነው ደብረጽዮን የድብድብ የሚሰማው። ውጊያውን እንድታቆም ወልቃይትንም እንድትወስድ ራያንም ውሰድ፣ ሁመራንም ውሰድ። ድሉ ያንተ ነው። ይህን የመጣ መከላከያ ፋኖ ምናምን የሚባለውን ጨፍጭፍልኝ። ማን ያልኩት ዋሸ በሉ ጻፉት። ዋሸ በሉ ሲጻፍ ዋሽ በጻፍ ይትከልዳል። አንተ ገና ፖለቲካው አልገባም። ገና ጥሬ ነው። ምነግርህ እየፈተፈትኩ ማስተምርህ ያለውን ሪያሊቲ ነው። በዚህም ነው ደብረጽዮን ከዚህ በኋላ ለጦርነት ተዘጋጅተናል ያለው። ይኸው አዳምጥ፣ ሂድ። እሺ ኢህአዴግ ሰራዊት ሲባል እንደነበረው ብሶት የወለደው ሰራዊት ነው። የትግራይ ህዝብ በደል አሁን ብሶት የወለደው ሰራዊት ነው ያላለም። አሁን ወደ ውጊያ መግባት ብቻ ነው። ወሬ አያስፈልግም። አሁን ብሶት የወለደው ነው። ብሶታችንን እናራግፋለን ብላል መዋጋት ነው። ወሬ አያስፈልግም። ሸዋሸዋ አያስፈልግም። ሬይ ነው አሁን የምትጫወቱ እናንተ። ሬይ ማስፈራት፣ ማስፈራራት። ጀምር፣ ጦርነቱ ጀምር። ቄስም ባርኳል፣ ሼኩም ባርኳል፣ ሁሉም ባርኳል። አለማው ፖለቲካውንም ሰርታል፣ ወጣቱንም ሞባላይዝ አድርጋል። አለ አይደል? የህወሓት ባለስልጣኖች በሙሉ ተሰባስበዋል። አለማው ጀምር ጦርነቱ። ያቦይ የማይሲዩ መስፍን ልጅ ነገር ሲናገር ሰምቼዋለሁ። ለጦርነት የአባቶቻችን ራዕይ ተሰባስቡ፣ ጀምሩ ጦርነቱን። ብሶት የወለደው ብሶት በሱ የቀቀለው ወሬ አቁምና ጦርነቱን ጀምር። ዛሬ ነገር ሳትል ያኔ ነው የምናደንቀኛ። እመነኝ፣ ህወሓት ከዚህ በኋላ ለአንድ ሰዓት የመዋጋት አቅም ካለው እኔ ስልጣኑን ሰጣችኋለሁ። እናንተ አንድ ሰዓት የመዋጋት ጉልበት ካላችሁ ህወሓቶች ስልጣኑን ቤተመንግስት ነው ማስገባችሁ ለአንድ ሰዓት። ከዚህ በኋላ እንደባለፈው እንዳታስብ። እንደባለፈው ገቡ ራያ ገቡ ሸዋሮቢት ተቆጣጠረ ገባ ደብረ ሲና የሚለውን ፖለቲካ ጠብቀ ከሆነ እመነኝ ይህ ጦርነት ካድዋ አይወጣም፣ አንደርታም አይደርስም። አይገርምም?
እንቅብ ዘላለማችሁን እንዳንበረበራችሁን ዘላለማችሁን በፖለቲካ አይምሰል። አሁን ነው የምትስተናገደው። በደንብ ጓደኞች በገመድ ነው ያወጣናቸው። ዛሬ ምርኮኛ ተላይ ይሳደቡ ነው ኮሜንት ጽፉ። ምርኮኛ ማርከን እንደዚህ ትላለህ። በገመድ ጎተነዋል። እኛ አቦይ ስብሐት አይተዋል። ከገመድ ሂድና ጠይቅ። አቦቹ የታኑ በለ ሂድና ጠይቅ። አንተ እነፈቱ ወርቆ ጠይቃቸው። ገመድ ጎትተን ገመድ ልከን በገመድ አውጥተን ከነ ሲጋራው ማገገሚያ ከተን አሳክመን ዳይፐር ቀይረን አሜሪካ ነገር ያልከው እንዲህ ነን እኛ። ብሶት ይወሉትኛል እንዴ? ብሶት ይጥፋና ይቀጥል ባክህ። እዛ ቅንቅና የትግራይ ሰራዊት ኢህአዴግ ሰራዊት ሲባል እንደነበረው ብሶት የወለደው ሰራዊት ነው። የትግራይ ህዝብ በደል ደርሶበት ግፍ በከፍተኛ ደረጃ ደርሶበት ይህን አይቶ የተነሳ በውሸት ትርክት ሳይሆን ለደሞዝም ብሎም ሳይሆን ለዓላማ የተሰለፈ የትግራይ ህዝብ በራሱ የማስተዳደር መብቱ ተነጥቆ ህገ መንግስት ተረግጦ ለህዝብ ተዋርዶ ተገፍቶ በአገሩ ሁለተኛ ዜጋ ሆኖ ከዛም አልፎ የትግራይ ሴቶች በሚዘገንን በሰው መሳይ አውሬዎች ተደፍረው ህዝቡ ሲጨፈጨፍ ንብረቱ ሲወድም ሲዘረፍ ተቋማቱ ሲፈርሱ በራሱ ተነሳሽነት ጠላቶችን ለመቅበር መብቱን በእጁን ለማስገባት በንቃት በቁርጠኝነት ለመስዋዕትነት የተሰለፈ ብሶት የወለደው ታጋይ ነው። ለዚህም ነው ደብረጽ አንተ በሌላ ጊዜ አብዳል። ችግር የለብኝም ስለአንተ ግን አንተ ጠቅላይ ምንድን ነው የትግራይ ህዝብ ጥያቄ? መገንጠል። ከተከዜ መልስ 50 ኪሎ ሜትር ወደፊት ተገንጠል ብያለሁ። ማንም አይፈቅድም። ለዚህ ፍቃድ አብይ አያገባውም፣ ፊልድ ማርሻል አያገባውም፣ ማንም አያገባውም። በአንድ ቢክ እስክርቢቶ ፈርሜ ከትግራይ መልስ ተከዜ መልስ 50 ኪሎ ሜትር አልፈ ተገንጠልልና ባጀት እንዳትጠይቀኝ። ተስማማለህ? በዚህ አሁን ነው ማጸድቅልህ። ጻፍ፣ ቀጥታ ደብዳቤው ወደ ኮርዳ ይጻፍ። አንድ ሁለተኛ በላይ ሁለት በላይ እናደዳለሁ እኮ ቶሎ እኮ ስሜታዊ እኮ ነኝ በእውነት ስሜታዊ ነኝ። በሳጫለሁ በጣም። ሁለተኛ አዳምጥ፣ አፍህን አትክፈት፣ ዝም ብለህ አዳምጥ። ሁለተኛ ቆይ እስኪ እዚህ ጋር የጻፋችሁ ከገባችሁ ጻፉ። እዚህ ጋር ገንዘብ ለቲዲኤፍ ጀነራል አስገብተናል ብሎ ሚዲያ ለጥፏል። መጀመሪያ መርኩ ፒዲኤፍ ታዲያ ለማን ይገባል? ፕሮጀክቱ ቲዲኤፍ ነው፣ የቀረጸው ቲዲኤፍ ነው፣ ገንዘቡ እንዲሰበሰብ ያለው ቲዲኤፍ ነው። ታደሰ ወረደ መጣ እዚህ ከአማኑኤል ጋር ባጀት ጠየቀ። አብቹ ባጀት ለህዝቡ ማይደርስ ከሆነ አልሰጥም አለ። በቃ ፕሮጀክት እኛ እንሰራለን አንተ ብቻ በለው አለ። እነ ኢዶናይን አመጣ፣ እነ ጆን ዳንኤል መጡ። እኛ እንሰበስባለን እናንተ ብቻ ተዋጉልን አሉ። ወዲያውኑ ህዝብ አስተባበሩ። ስታንድ ባይ የነበሩ ነጋዴዎችና ባለሀብቶች ነበሩ። ገንዘብ እንዴት እንስጥ ብለው የሚሉ እችን ሰበብ አደረጉና ገንዘብ ሰጡ። ያ ገንዘብ ባለቤቱ ቲዲኤፍ ነው፣ ህወሓት ነው ባለቤቱ። አጽ የለ እጹጽ የለ እጽ የለ ባለቤቱ ቲዲኤፍ ነው፣ የፕሮጀክቱ ባለቤት። በፈለገው ሂሳብ ልትሄድ ትችላለህ። ይሄ ነው። አሁን እኔ አንድ ትልቅ ነገር ቢንጎ አልኩኝ። ምን መሰላችሁ ቢንጎ ያልኩበት ምክንያት? ከዛኛው ላይ እመጣልበታለሁ እንዳረጋግጥባችሁ። ያዛኛው ላይ አስታውሱኝ፣ እመጣለሁ። ያኛው ስለ ከተከዜ መልስ ብዬ አልኳት ቃል እዛች ላይ ማስታወሻ ጻፉ። ምን ጋር ቆምኩ ስላችሁ ትነግሩኛላችሁ። ወደዚህኛው ልምጣው። ቢንጎ ለምንድን ነው ዴቪ ያልከው ትላላችሁ። ቢንጎ ያልኩት ትናንትና ተራ በተራ መዘገብኳችሁ። ዘይት የሰጠው ዘይት ፋብሪካ፣ ዱቄት የሰጠው ዱቄት ፋብሪካ ስማችሁ ጠርቷላ። በሙሉ መዘገብኳችሁ። እነዚህ ፋብሪካዎች ያሉት አዲስ አበባ ውስጥ ነው ያሉት። ብርድ ልብስ ፋብሪካ፣ ጨርቅ ፋብሪካ፣ ሱቆች በሙሉ ባለሀብቶች ገንዘብ የሰጡትን ሳይቀር እነሱ ሳያስቡት አወጡና ጦርነታቸው ሊናገሩ ነው። ቢንጎ ለኮርዳይት አዲስ አበባ ናቸው ያሉት እነዚህ ሰዎች። ትናንትና እዚህ ደብረ ብርሃን ላይ ያ ሁሉ ወጣት ያ ሁሉ ህፃን በድንኳን ውስጥ ተቀምጠው
ዝናብ ጎርፍ ሲፈራረቅባቸው የሚበሉት አጥተው የሚማሩበት አጥተው ኮር ዳዊት ካናዳ ሆኜ ህዝብ ሳስተባብር የሚወዱኝ ሰዎች ሲረዷቸው የደብረ ብርሃን ከተማ መስተዳደርን ስጫነው እህል ሲሰጥ መንግስትን በዚህ እንዲያሳልፍ ያለው በሚዲያ የት ነበራችሁ? ለምንድን ነው እዚያ አጠገባችሁ ያለውን ደብረ ብርሃን ላይ ያለውን ተፈናቃይ ለዘላ ጊዜ ብዙ ግን ጠርቻችሁ ያሰማችሁ? እንዴት በአንድ ቀን ያን ሁሉ ጀሪካን ዘይት እያወጣ ሰጠ? የዘይት ፋብሪካው ባለቤት፣ የዱቄት ፋብሪካው ባለቤት። አሁን ምን ጠይቃ አንተን? አሁን አንተን ጠይቃለሁ፣ አሁን ጠይቃለሁ አንተን። ለዚህ ነው ህዋቶች ናችሁ፣ ውስጣችን ነው ያላችሁት። አብረን ነው የምንበላው፣ አብረን ነው የምንጠጣው። በሁለት ቢላ ነው የምትበሉት። አላልኩም ብያለሁ። አሁን ነው ጨዋታው። ቢንጎ ምንለው እዚህ ላይ ነው። ለዚህ ነው ጥምረቱ የሻዕቢያና የህወሓት ጥምረት ነው። ጠቅላላ ገንዘብ ይሰጥ ነበር። ማን ነበር? ሻዕቢያ ነበር ይሰጥ የነበረው። ሻዕቢያ እንዴት አድርጎ ነው ለትግራይ ገንዘብና እህል የሚሰጠው? በየትኛው ሳይንስ ነው ይመጣው? ይህንን በደንብ አድርጋችሁ አስቡ። በሙሉ የሰጣችሁት ፋብሪካዎች እኔ ጻፍኩት አለ። የዘይት ፋብሪካ ጽፌያለሁ፣ የዱቄት ፋብሪካ ጽፌያለሁ፣ የጨርቅ ፋብሪካ ጽፌያለሁ። የተለያዩ ፋብሪካዎች ጻፍኩ። ወደ 16 ፋብሪካ ጽፌያለሁ። ትናንትና 16ቱ ፋብሪካ ደውላለሁ። 16ቱ ፋብሪካ መደብ ጀርባ እንዲጠራም ጠይቃለሁ። ከፍተኛ ገንዘብ የሰጠዋሉ፣ 1 ሚሊዮን የሰጠዋሉ። እነሱንም ጠይቃለሁ። እዚህ አዲስ አበባ ነዋሪዎች ናቸው ማወራላቸው። ከውጭ አይደለም፣ ከአረብ ሀገሩ ከአሜሪካ። እዚህ አዲስ አበባ ያሉትን ደብረ ብርሃን ላይ ላሉት ወገኖቻችን ህፃናቶች እንደዛ ሲሆኑ የት ነበርክ የሚጠይቅ ጠይቃለሁ። በኋላ እንመጣለን እሱ ላይ እንዳልቀላቅልባችሁ። ወደዚህኛው ልምጣ። ወደዚህኛው ላይ ስመለስ አሁን የሁመራዎች ገብታችኋል፣ አይቻችኋል። ራያዎቹም ገብታችኋል፣ እዚህ ጋር ወልቃይቶቹም ገብታችኋል። እዚህ ጋር እስኪ ከየትኛው ቦታ ነው የትግራይ ህዝብ የተፈናቀለበትን አንድ ቦታ ነገሩ? ወይ ከሁመራ ወይ ከወልቃይት ወይ ከራያ ወይ ከየትም ቦታ አዎ ከኛ ጋር አፈናቅለናል፣ ከኛ ጋር ተፈናቅለዋል ብላችሁ የምትሉ አንዳችሁ ብቻ ጻፉልኝ። ምክንያት ይቅርታ ማለት ስላለብኝ ጠቅላላ ተጠርቶ ነው ሄዱ። የወልቃይትን ታሪክ ነግራችኋለሁ። ከወልቃይት ትግራዮች ሲወጡ ሌሊት 10 ሰዓት ቪኤት መኪና ይቀርበለት፣ ቪኤት ቀርቦለት፣ ባስ የሚቀርብ ባስ መጥቶለት፣ ሲኖትራክ የሚቀርብ ሲኖትራክ ቀርቦ የወልቃይት ነዋሪ እተኛበት ሌሊት 10 ሰዓት ነው ወልቃይት ለቀው የወጡት። ቪዲዮ አለኝ ሰርችበታለሁ። ጥቅምት 24 ላይ ዋሻው አንድ የወልቃይት መስተዳደር አንድ ትግራዋይ ይውጣ ብሎ አላለም። ራያም ዘሴ ሚስትሪ ነው ያላቸው። ተጠርተው ነው የወጡት ለጦርነት። በዚሁም ደግሞ በራያና በወልቃይት በጦርነት ተጠርተው የወጡት ትግራዋዮች በሙሉ ካዛኪታ ላይ አልቀዋል። ዋሻው ፊልሙን እንልቀቀው እናምጣው። የካዛኪታ ጦርነት ላይ አልቀዋል። ጌም ኦቨር። ከዛ ውጭ ግን ከየትኛውም አቅጣጫ ላይ ተፈናቃይ ተብለህ ውጣ ተብላል የምትል ካለ አንድ ሰው እዚህ ጋር ጻፉልኝ፣ አነብላችኋለሁ። ያለ ካለ የወልቃይትና የራያ ሰዎች እንድትገቡ ፈልጋለሁ። እዚህ ጋር ይችን ሁኔታ መንገድ ስላለባችሁ ለህዝብ። ምክንያቱም አሁን የሚሉት ይሄንን ነው። አያችሁ ደብረጽዮን ተፈናቅለናል፣ እንደ ሀገር መቆም አቃም ነው የታገልከው። ሀገር ትግራይ ኢትዮጵያ አይደለችም ብለው የምታገለው የትግራይ ህዝብ መልስ ይመልሱላችሁ። ለዚህ ጀግኖች የትግራይ ልጆች ዛሬ ከኛ ጋር አሉ፣ በትግል አሉ። በምንም ተአምር ብለው የሚሉ በኢትዮጵያዊነት የማይደራደሩ እናንተ ኢትዮጵያዊነት የምትለው አፋችሁም ላይ የለም። አትፈልጉትም፣ ኢትዮጵያ አትፈልጉትም። ኢትዮጵያ ቢንጎ። አሁን ወዲህ ጠላትነትን በወዳጅ ቤት ታገኘዋለህ። የአፋርን ተፈናቃይ የሰሜን ሸዋ ተፈናቃይ በለ ሂድ ቀጥል። አሁን ህዝባችን መብታችን ያልከው ምን ላይ ነው ቆምኩ? ሂድ ቀጥል። አሁን ቆምኩ፣ በቃ ጨርስ፣ አጣና አድርግና ጨርስ። አንተ ደግሞ ብላህና ትከት ሂድ። በንቃት በቁርጠኝነት ለመስዋዕትነት የተሰለፈ ብሶት የወለደው ታጋይ ነው። ለዚህም ነው ብርቱ ሲበዛ ቆራጥ ጀግናም የሆነ ወገኑን ጠብቆ ለይቶ ጠላቱንም አይቶ የሚዋጋ የዓላማ ታጋይ ነው። ስለሆነም የትግራይ ህዝብና ሰራዊት እንደ ህዝብ ጠላት የሚሉት የላቸው። አማራ እንደ ህዝብ ጠላት ተብለሃል፣ ትጨፈጨፋለህ የሚሉት ሲያደነቁሩ የከረሙት አምባገነኖች፣ መሬት አስፋፊዎች፣ ስልጣን ፈላጊዎች
አንተን በማነሳሳት ኃይል በማሰባሰብ ለማገዳደል ትግራይና አማራን ለማጫረስ ሆን ተብሎ የተዘየደ እኩይ ሴራ ነው። የትግራይ እንዴት ትግራይ ሲላይ አልተገባኝም። ደብረጹ አንተ በራስህ ጓብዳል እኮ እኔ የምልህ አንተ አይደል እንደ 27 ዓመት አማራ ውስጥ ጭፍጭፎ የነበርከው አይደለም ወይ? አንተ አይደል እንደ አማራው እንዳይወልድ ክትባት አምጥተህ ማን አድርገህ ስትጨፈጭፎ የነበርክ አንተ አይደል እንዴ? አማራ እንደ አማራ እኔ ጎጃሜ ነኝ እንዳይል፣ እኔ ጎንደሬ ነኝ እንዳይል፣ ወሎዬ ነኝ እንዳይል 27 ዓመት ረቀጥከኝ ነው አንተ አይደል እንዴ? አሁን ጥቅምት 24 እኮ የወሎን ህዝብ ጨፍጭፈ፣ ጎጃምን በሮኬት ደብድበ፣ ጎንደርን በሮኬት ጨፍጭፋችሁ የወሎን ግዛት ለቃችሁ እስከ ሰሜን ሸዋ ድረስ አማራውን የጨፈጨፋችሁ እኮ ነው የገባችሁት። ዋሾ ደብረጽዮን አሁንም ቢሆን አማራውን እርስ በርስ አፋጃለሁ ብላለም እንዴ? ለአማራው መሳሪያ የሰጠ እዛው በትግራይ ውስጥ እያሰለጠንክ የአማራ ፋኖ እያልክ ወታደር እየለቀክ የምትሄደው አንተ አይደል? አርሚ 50 አርሚ 24 አርሚ 44 ሰራዊት በሙሉ በኢትዮጵያ አየር መንገድ መሰስ አድርገህ ጎንደርና ጎጃም አምጥተህ አማራውን የጨፈጨፍከው አንተ አይደል እንዴ? የትኛው ከመቼ ጀምሮ ነው ህወሓት ስለ አማራ መብትና ነፃነት ሊያወራ የሚችለው? በየትኛው ሳይንስ በየትኛው መስፈርት? መደበቂያ እንደፈለጋችሁት እንደፎከራችሁት ግን አማራውን ተበቀላችሁት። መለስ ግን ሲሞት ይሄን አይደለም ያላችሁ። መለስ ሲሞት ያለ አንድ ቃል ነው ወልቃይትንም ወስደናል፣ ካርታችሁን ውስጥ ከተናል፣ ራያንም ወስደናል፣ ሁመራንም ወስደናል፣ ሀልዋ መላሽ ብለን ብዙ ግዛቶችን ወስደንባቸዋል አማራ ላይ። ግን አለ ምን አለ መለስ ዜናዊ ግን አለ አንድ መጨረሻ ቃል ነገር ምናልባት ግን አማራ ጠንከር ብሎ መጥቶ መሬቴን ያለ ሰዓት ላይ የነቃብ ሰዓት ላይ ወልቃይትንም ለቀህ ውጣ፣ ራያንም ለቀህ ውጣ፣ ሁመራንም ለቀህ ውጣ፣ አለበለዚያስ ደደቢት ተወልደ ወልቃይት ትቀበላለህ አላለህም? በግሉኮስ ሆኖ ኦክሲጅን አድርጎ ድምፁ የለም፣ ይሄ ንዛዜው የለም። የመለስ ንዛዜ ጻፈው አላኩ። እናንተ የመለስ ንዛዜ ወደዚህ የት የምታወራው ስለ አማራ መብት? አንተ ታድብጹ ስለ አማራ ህወሓት ስለ አማራ መብት ሊያወራ ህወሓት ስለ አማራ አቡቹዬ ወይዬ ሂድ ከተጨረሰ አሁን ቶሎ አጠራር ሂድ። በጌታ ትግራይና አማራን ለማጫረስ ሆን ተብሎ የተዘየደ ዞሮ ነው የተጨራረሰው። በጣም ቆየ። ትግራይና አማራ በጣም ቆየ ተጨፈጨፋችሁት። በጣም ቆየ ተበቀላችሁት። የጅምላ መቃብሩ እናውጣው እንዴ? እናውጣው፣ እናሳየ። ሐውልቱን እኮ እድሜ ለአብይ እኮ ሐውልቱ እኮ መሳሪያ እየዘቀዘቀ እንደዚህ ባህር ዳር ላይ እንዴ መሳሪያ ዘቅዝቆ እያለቀሰ ሐውልት ሰርተው እኮ አንገት ያስደፋው ሰው እኮ ነው አንተ አማራ። አንተ እኮ ነው ሐውልቱ የሰራው። የት መተህ ነው ስለ አማራ ትግል የምታወራልኝ? ለኔ የትግራይ ጠላቶች የትግራይን ህዝብ መብት የረገጡ፣ የትግራይን ህዝብ ከምድረገጽ ለማጥፋት የወረሩ፣ ንብረት ያወደሙ፣ የዘረፉ፣ ጄኖሳይድ የፈጸሙ፣ ትግራይን ከበው በረሃብና በበሽታ እንዲሞት የፈረዱ፣ ከተሞቻችንን አሁን በአየር ኃይል የሚደበድቡ የፋሽስት አብይ ቡድን ተባባሪዎች ደግነቱ በክሲያት አስተላይ ደግነቱ አብይ ያውቃል። አብይ ስለሚያውቅ በምንም ተአምር አለ ውስጣቸው ነበር አያውቃቸዋል። ህወሓት ካለ ጦርነት አይኖርም። ስልጣን እንዳይመስላችሁ ህወሓት በምንም ተአምር ለኢትዮጵያ ሰላም ሊሰጣት አይችልም አለ። ያውቃቸዋል። አብሯቸው ነበራ። አሰደውታል እኮ ሼልተር ቤት ውስጥ አስቀምጠውታል እኮ። ሞት ፍርድ ፈርደውበታል እኮ አብይ ላይ። እኛ ላወራነው ሚስጥር ስላለ ነው እኮ። ኢትዮጵያን ለማጥፋት ተቀናቃኞቻቸውን በሙሉ ገለዋል እኮ። ዛሬ እኮ የምታያቸው ጀነራሎች እኮ ዝም ብለው የመጡ ጀነራል እንዳይመስላችሁ እኮ። እነ ጃዋር አበባው፣ እነ ጃዋር፣ እነ ፊልድ ማርሻል ብርሃኑ፣ እነ ምናምን እዛ ዝም ብለው የመጡ እንዳይመስልህ እኮ። ከሞት በኋላ የወጡ ሰዎች ናቸው እኮ። ህወሓት ለሰይጣን ግብር ሳይገብሩ አይቀርም። ገብረዋል።
ለዚህ ነው ጠቅላይ ሚኒስትሩ ስለሚያውቃቸው ነው የሚነግራቸው፣ ሁሉ ይነግራቸዋል። እንደዚህ ይላቸዋል። ሪሶርስ የሚዘርፍበት ወያኔ በህይወት ወያኔ ህወሓት በህይወት እስካለ ድረስ ይላል። ይሙቀጫ ልጅ ይላል በህይወት እስካሉ ድረስ በምንም ተአምር ሰላም እንዳት ትላንትና አዲሲሲ ምን አላሉ? እንዴት እናድርግ? በቃ በቤንሻንጉል በኩል እንዋጋላሉ። አዲሲሲ አልሳሲ ቆብድኩ እሱ ቀወይ ነው። በቤንሻንጉል በኩል እንግባ። ግብጽ ፓርላማ ተናጋ። ምን ልናደርግ? በቃ በዛ ገብተን አንድ ነገር እናደርግ። ከዚህ ነግሬዋለሁ። ተው ብያለሁ። አልሲሲ ብያለሁ። እኔ ከፈለኩ ከህዳሴ ግድቡ ከላዩ ላይ 4 በርሜል መርዝ ርቅቄ ያ መርዝ ሄዶ ግብጽ ገብቶ የግብጽ ንግድ ያጨርሳ እረፍ ብያለሁ። አቁሞ ህዳሴ ግድቡን ብትነካ ህዳሴ ግድቡ ሄዶ የሱዳን 2 ወደብ አፍርሶ ሄዶ አስዋን ግድብን አፍርሶ ሄዶ ካይሮን ሜዲተራኒያን ሐይቅ ላይ ይከታታል አላልኩኝም? እስኪ አልሰማ አላልክም? በል እስኪ ውጣና ያንዳንድ አላልኩም? ይሄንን እየነገርኩት እያወቀ ፓርላማ ላይ ቀርቦ ምን አለ? በቤንሻንጉል በኩልም አንድ ጦር እናምጣ። እሺ በወልቃይት በኩልም እኛ እንምጣ። እንደ በዚህ አጋጣሚ ላይ እንደሰናገ ግብጽ ህላካል ላጻጽ እዚህ ግዝ ልኳላል በኮንቴነር ገብሪያት ያላሻችሁ በፊልሙ ልካቸው ነው። አሁን ይሄ ተብሎ ተበር ጉድ አዳምጡ። ጉድ እኮ ነው የምሰማው። ዘንድሮ እኮ ማሰማው ጉድ የለም እኮ። አሁን ምን አለ? ግማሹን ጦርነት በወልቃይት በኩል እናምጣው፣ ሌላውን ግን አለ የጅቡቲን መንገድ እንቆርጠው። በቃ ወደ ኢትዮጵያ ምናምን አለ። እኛ 4 ኦፕሽን ይዘናል። አታውቁም እናንተ አልነግራችሁ። በጣም ብዙ ነገሮች ማታውቁ ስላለ የግብጽ ፓርላማ አበደ። አንተ አሉት አልሲሲ ግብጽን ለማጥፋት መልእክት አለ ተልኳል አሉት። ሲሆን ሄደን ህዳሴ ግድቡን እንጠብቃለን። የአላህ ዱዓ የምናረቀው መሬት መንቀጥቀጥ እንዳይመጣ ነው። መሬት መንቀጥቀጥ እንኳን መጥቶ ግድቡ እኮ ከፈረሰ ኢትዮጵያ ምንም አትሆንም። እንኳን አፍርሰ ነው ይቅርና ያማሃል ወይ? እንደውም ጦር ልከን ግድቡን ማስጠበቅ ነው ያለብን አለ ሚኒስትሩ። ዋናው የግብፁ ሚኒስትር ያንተ እብድን መጅኑን አለው። መጅኑን ታውቃለህ? በአረብኛ አትከለም? አረቢ ማፊ ከለም አረቢ መጅኑን አንተ አሉት። ወጥቶ እንትና አልሲሲ ተመልከቱ። በቤንሻንጉል በኩል ህዳሴ ግድብ ሊመታ ፓርላማው ተበጣብጦ ባለ መስማማት ይባል ተበተኑ ሄደ። በቃ ሁለተኛ እንደዚህ ጠይቅ እንዳታነሳ። ባይሆን ለኢትዮጵያ መንግስት ባጀት መድበን ህዳሴ ግድቡ እንዲጠበቅ ገንዘብ ልከን እናደርጋለን እንጂ በሌላ ጦርነት እንገባለን በኦሮሞ በአማራ በትግሬ እያልን እንጂ በምንም ታምር ነገር እንዳታስብ ተብሎ በዚህ ፋይሉ ተዘጋላቸዋል። ይሄ ትላንት ግብጽ ፓርላማ ነገር እንዳረሰው ብዬ አወራላችሁ። ሌላ ህወሓት በምንም ታምር ከጦርነት ወጥቶ የማይኖር የማይችል የሙቀጫ ልጅ ነው። ይህን ጠቅላይ ሚኒስትሩ ተናግሮታል። አዳምጡት። ምን እንደሚል ጠቅላይ ሚኒስትሩ ወያኔ በህይወት እስካለ ድረስ ኢትዮጵያን ማቆርቆዝ፣ ማዳከም፣ መከፋፈል፣ መግዛት የሚባሉ አደገኛ ፍላጎቶች ጠፍቶበት አያውቅም። መግዛት ማለት እዚህ ጋር መቀመጥ ብቻ አይደለም። ሪሶርስ የሚዘርፍበት መንገድ ካለ ብቻውን ሰርቫይቭ ማለት ይሄን ደግሞ የሚያግዘው ኃይል ከመጣ የማንም ጠላት ቢሆን ችግር የለበትም። ቲፒኤልኤፍ ከማንም ጋር ይሰራ ዝግጁ ነው። እዚህ ከፋፍላል፣ ከሌላው ኃይል ጋር ይሰራል። ስለዚህ ኮንሺየስ መሆን ያለብን ብዙ ሰዎች ጉዳዩን የአንድ አካባቢ አንድ ፓርቲ ምናምን የሚያደርጉ ሰዎች አሉ። አይደለም። ቲፒኤልኤፍ ሀገር ለማዳከም ለማቆርቆዝ ነው የመጣው። ይሄ ያልገባቸው ጀሌዎች ሊሯሯጡ ይችላሉ። ድሮም ተሯሩጦ ከስረዋል፣ አሁንም ይከስራሉ። ሌላ ነገር የለው። ሮንግ ነው። ሮንጉ ከራስ ዓላማና ጥቅም ጋር የማይሄድ ፍላጎትና አካሄድ ነው። እሱን ጊዜ ካስተማራቸው ጊዜ ያስተምራቸዋል። ህወሓት በምንም ታምር እኔ እኮ ነግራቸዋለሁ። ድሮ አሳ ከባህር ውስጥ ወጥቶ ሾፒንግ አድርጎ ተዘንጦ ወደ ባህር ገባ ማለት ነው። ከጦርነት ወጣ ማለት ነው። ነበር ዛሬ የተላኩት እጻጽ ላይ ገንዘብ አሰባሳቢ የተባሉት
እርዳታ አይደለም፣ እህል አይደለም፣ ጥይት መግዣ ነው፣ ገንዘብ መግዣ ነው፣ የውጊያ ነው። ባጀት ከልሏቸዋል፣ ከልክሏቸዋል ፌዴራል ፖሊስ፣ የፌዴራል መንግስቱ። ስለዚህ ነው ጨዋታው ይግባ አባዬ። እንዴ ከተፈናቃይ ገንዘብ የሚሰበስብ ቡድን ነው፣ የእርዳታ የሚሸጥ ቡድን ነው። ህዝብ እያስተዳደረ አይደለም ያለው። ህዝብ ለጦርነት እያዘጋጀ ነው። ለዳግም ሁለተኛ እልቂት እያዘጋጀው ነው ያለው። አንድ የውጭ ሀገር ዜጋ ትላንትና ምንድን ነው ያለው? ስዊድናዊ ይመስለኛል። የትግራይ የመገንጠል መብቷ መወሰን አለበት አለ፣ ሀገረ ትግራይ የምትሆንበት። ታዲያ እኛስ ምን አለ? እኛ እናውቃለን እንዴ? ህዝቡ ይስማማና የትግራይ ህዝብ ኢትዮጵያ ሆኜ አልቀጥልም ብሎ ካለ ጨርሱ፣ ጨርሱላችሁ እናንተ። እኛ እኮ ይሄን እናውቀዋለን። ስለምናውቅ እኮ ነው የምንዋጋችሁ። በምንም ተአምር ህወሓት ኢትዮጵያ የሆነ መቀጠል አይፈልግም። ይህን እኮ የምናገረው ነገር ይሄን ነው፣ ስለምናውቅ ነው። በነጭ ምን አስነገራችሁ? ነጭ እንዲህ ነገርን ታደርጉታላችሁ በእንትን ነው በምጽፈው እንዴ? እኛ እናውቀዋለን። ነጭ አያስፈልግንም። በነጭ ገለጻ አትስጡልኛ፣ ራሳችን ይገባናልኛ። ያው ለሚሰው የሚለው እስኪ ይህንን መረጃ ከነዚሁ ከተፈናቃዮች መዋጮ የሚሰበስብ ድርጅት ነው ህወሓት። የሚገርመው የእነዚህ ሰዎች በረሃብ መሞት ነው አይደለ? አሁን ብዙ ሰው እየገረመ ያለ ከተፈናቃዮቹ እርዳታ መዋጮ ለድርጅቱ መዋጮ የሚሰበስብ ድርጅት ነው። እስኪ ይህንን መረጃ ሰምተን እንመለስ። ከተፈናቃዮች እያስገደደ ወርሃዊ የፓርቲ የአባልነት መዋጮ እየተቀበለ ነው። ለዚህም ደግሞ ማስረጃ አለን በሚል አንድ አባል የፓርቲ አባል አይደለሁም። እንግዲህ ስለ ህወሓት ስንናገር በማህበረሰቡ በህዝብ ገንዘብ በመዋጮ ገንዘብ በጦርነት ውስጥ ብቻ የሚኖር ነው ብለን ያለው ለዚህ ነው። ቀላል ግን አንድ ነገር ልምጣላችሁ፣ ሰዓቴ እንዳያልቅብኝ። ፊልድ ማርሻል ብርሃኑ የሀገር መከላከያ ሚኒስትርን አቋሙን ብቻ ልንገራችሁ። በቃ ምንም ነገር ሳለ አቋማችንን ልንገራችሁ ወይ ውሳኔያችንን በደፈናው እንዲሁ እንድታውቁት። ታግሰናል፣ ጠብቀናል፣ ትዕግስተኞች ነን፣ ጨዋዎች ነን። ቀይ መስመር አልፈን ለሰላም እጃችንን እንዘረጋለን፣ እንታወቃለን። በዚህ ለመጣብን ደግሞ ያውቁናል፣ እናውቃቸዋለን። የሀገር መከላከያ ሚኒስቴር ግን ምን አለ የሚለውን ላሰማችሁ። ምን አለ? ምንድን ደረጃ ላይ ነው የኛ መልሳችን የሚለውን እነሱ እየደነፉ ነው ያሉት። እነሱ ወደ ጦርነት እንግባ እያሉ ነው አይደለም? አሁን እኛስ ምን አለ የሚለውን ለመጨረሻ ላሰማችሁ። ፊልድ ማርሻል ይቀጥሉልኝ። ያላችሁ እያለቀሳችሁ ያላችሁ ይሄ በጽሞና አዳምጡ። ወረቀትና እስክሪብቶ ያዙ። ሁላችሁ ኖቲስ ያዙ፣ ማስታወሻ ያዙ። እቺ ምናልባት ላትደገም ትችላለች። አሁን ላትደገም ትችላለች። የመጨረሻ የሀገር መከላከያ ሚኒስቴር የኢትዮጵያ የመንግስት አቋም ምንድን ነው የሚለውን አሁን አዳምጡ። ወረቀትና እስክሪብቶ ያዙ። ቁጭ ብላችሁ በጽሞና አዳምጡ። መጀመሪያውንም አዳምጡት፣ ኢንዱንም አዳምጡት። ከዛ በኋላ ነው እኛን የምታውቁ ነው። አዳምጡ። ይሄን ፊልድ ማርሻል ይቀጥሉ። አዳምጡ። ትግል የጀመራችሁ ትግራይ ሰላም ያስፈልጋታል ብላችሁ ተደራጅታችሁ ተሰባስባችሁ መታገል የጀመራችሁ አላችሁ። በህወሓት መንገድ አንመራም ያላችሁ የትግራይ ወጣቶች አላችሁ። እያለቀሳችሁ ያላችሁ እናቶች አላችሁ። ትግራይ ከዚህ በላይ መሸከም አትችልም። ምንም ብንታገስ ከተጠቃን እንደ ዳግማዊ ሰሜን እዝ ከሆነ መከላከላችን አይቀርም። ጦርነት እኛ ብቻ ማስቀረት አንችልም። በቀደም በወሎ ሰሜን ወሎ ግንባር ፋኖ ጋር ተቀናይታችሁ ገብታችሁ እቅድ አውጥታችሁ አመራር እየሰጣችሁ ተዋግታችኋል። ግን ዝም ብለናችኋል። ምክንያቱም ኃላፊነት አለብን። እኛ መንግስት ነን። ለትንኮሳ ሁሉ መልስ አንሰጥ። ሞልቶ ከፈሰሰ ግን ምንም ማድረግ አንችልም። ስለዚህ
ይሄ ታሪክ እንዳይደገም ሁሉ ጊዜ በየአመቱ ማስታወስ አለብን። ለዛ ነው ዛሬ ይሄ መድረክ የተዘጋጀው። በተቻለ መጠን አገራችን የሰላም የልማት አገር እንዲሆን እንፈልጋለን። እኛ ጥያቄያችን አሁን አድጓል። ጥያቄያችን አድጓል። ሲታፈን የነበረ ጥያቄ ወደ አደባባይ ወጥቷል። እያለማን ነው። ሰላም ለመምጣት መከላከያ ሰራዊት እየታገለ ነው። ሰላም መምጣቱ አይቀርም። አገር መልማቱ አይቀርም። ህዳሴም ተገድቧል። የቀረን ጥያቄ አለ። የቀረን ጥያቄ ደግሞ እናሳካዋለን እና መከላከያ ሰራዊት የቆመው ለሰላም፣ ለልማት፣ ለብሔራዊ ጥቅም ለኢትዮጵያ ብሔራዊ ጥቅም ነው የቆመው። እሺ ሶስት ነገሮች አሉ። ጦርነት በአንድ ወገን ብቻ አይቆምም። ማስታወሻ ያዙ ብያችሁ ነበር። ጦርነት ሁለት ወገኖች ናቸው የሚያቆሙት። እኛ ልናቆም ብንፈልግ እንኳን የሚያቆመው ኃይል ህወሓት ጦርነት ማቆም አይችልም። ስለዚህ ዋጋ ያስከፍላል። ሁለተኛ የጥቅምት 24ቱን ሰራዊት የተኛበት ማረድ ተሳክቶልናል ብላችሁ አሁን አትጀምሩትም፣ አትሞክሩት። ግንቦት 24 የምርጫ ሰዓት ነው። እቺ ሁሉ ብርንብር፣ እቺ ሁሉ ረሃብ፣ ጻጽ ምናምን የምትለው በሙሉ የግንቦት 24 የምርጫው ሰዓት ነው። ግርግር ምርጫው ማንም አያቆመው። ጠቅላይ ሚኒስትሩ ተናግሯል። ምርጫውን በእኔ በኩል ምንም አላደርግም። ኮሚቴ ያለው ምርጫ ቦርድ ራሱን የቻለ ኮሚቴ ያለው። ህወሓት በአሸባሪ ትመዘገባለህ። አሸባሪ ሆነ ወደ ምርጫ ትገባ። ስም ቀይረና ይኸው የትግራይ ፓርቲዎች እኮ አሉ እየተሳተፉ ነው ያሉት። ፔሬድ ከዛ ውጭ አትችልም ተብሏል። አይ ካልክ ደግሞ ሞክር በጦርነት። ጦርነቱን ግን እንጠብቃለን ከእናንተ በኩል። ከዛ ውጭ ግን ዴቭ ልክ ብለሃል። ነውራቸው ስለማይነገር ንጹህ የሆኑ መሰላቸው። ስለዚህ በደንብ በዝርዝር የወያኔ ክፋት፣ ተንኮል፣ ሸፍጥ፣ ሌብነት፣ ግድያ ወዘተ በመደጋገም ሊነገር ይገባል። ካልተነገረ ህዝብ እንዴት ያውቃል? ህዝብ ኢንፎርሜሽን ስለሌለው በቀላሉ በወያኔ ፕሮፓጋንዳ ይጠለፋል። ለነውረኛ ነውር ይኸው ነገርናቸው፣ ሰጠናቸው እኮ። ሚዲያችን እኮ በኢቲቪ ላይ ያስተላልፋሉ እኮ ለመንግስት ሰጠን እኮ። እኛ ክፍያ አንፈልግም ምንም አለ። ይህን ሀቅ ግን በኢቲቪ ያስተላልፉት፣ በፓብሊክ ሚዲያ ያስተላልፉት፣ በሬዲዮ ያስተላልፉት አሉ። ሰጠናቸው እኮ። አያሰሙም። እነሱ ሰግጥና ደድብ አዋርዳ ያሳያሉ በኢቲቪ። አየህ ይሄ ነው እንጂ ይሄ ሚዲያ ወደ ህዝብ ቢወርድ ህዝብ ብቻ ጸጥ ያደርጋቸው ነበር። አይደለም። ያን የሚያክል ህንፃ ይዘዋል። እኛ የምንሰራውን ሩብ አይሰሩም። ቢሰሩና ቢያቀርቡት ኖሮ ህዝቡ ይነቃል። ባለን እንኳን በዚች ያውም ቫይራል እንዳይወጣ ተያይዘን እንኳን ተገድበን እንኳን ህዝቡ አዌርነስ ሰጥተነዋል። በደንብ አሰልጥነዋል። ህዝቡ በደንብ አስተምረነዋል። በሜሴንጀርም በዋትሳፕም በፌስቡክም በተለያየ ሚዲያ ህዝብ ላይ አድርሰን እየተዋጋን ያለ ነው። ይሄ ነው። አንተንና አብቹን ባለመቃወሚ ራሴን የወደድኩት። አብቹ ብሏል፣ ስለ ምርጫ አታስቡ ብሏል። ጥቅምት 24 ግንቦት 24 ምርጫው ይካሄዳል፣ ወደድክም ጠላም ይካሄዳል። እየመራው አቶ አብቹን አዳምጦ ያለ ፓርቲውን መልሶ ወደ ፖለቲካ ስርዓት መመለስ እኔ ብፈልግም ባልፈልግም ዋጋ የለውም። ምርጫ ቦርድ ካልተቀበለው ቲፒኤልኤፍን ህጋዊ ፓርቲ ካላለው በምርጫ ሊሳተፍ አይችልም። መንግስት ሊሆን አይችልም። በምንም ተአምር አሸባሪ ሊስት ውስጥ ያለ ህወሓት ወደ ምርጫ መጥቶ ሊወዳደር አይችልም። በአሸባሪ ሊስት ተመዝግቧል። ጠቅላይ ሚኒስትር አብይ አይደለም እኮ ፈጣሪ ከላይ ቢፈቅድና ይግቡ ቢባል አይቻልም። ግን ህወሓት የሚለውን ስም ቀባብቱትና ቀያይሩትና ጻፉና እልህ ለጦርነት ዝግጅት ማስፈራራት። ልክ ባለፈው ጥቅምት 24 ሰከቶላችኋል። ጥቅምት 24 ጦርነት ውስጥ የገባችሁ በምርጫ ሰበብ ነው አለ። አሁንም ግንቦት 24ን በምርጫ ሰበብ እንዋጋለን ሞክሩ።
ሞክረው ምርጫው ይካሄዳል። አብቹ ይቅርታ አቋረጥኩኝ። ቀጥይት። እኔ በፈልግም ባልፈልግም ዋጋ የለውም። ምርጫ ቦርድ ካልተቀበለው ቲፒኤልኤፍን ህጋዊ ፓርቲ ካላለው በምርጫ ሊሳተፍ አይችልም። መንግስት ሊሆን አይችልም። ምን ማለት ነው? ተመልሰን ደግሞ ጦርነት እንገባለን ማለት ነው። ተመልሰን ጦርነት ከምንገባ ተመልሰን ጭቅጭቅ ውስጥ ከምንገባ ቀላል ነው። ዋናው አልቋል። ህግ ተበጅቷል። ተስማምተናል። የቀረች ጉዳይ አሟልቶ በህጋዊ መንገድ ጉባኤ አካሂዶ ፓርቲውን መልሶ ወደ ፖለቲካ ስርዓት መመለስ ከሁሉ በላይ ቲፒኤልኤፍን ከቲፒኤልኤፍ ቀጥሎ የትግራይ ህዝብን ከዚያ ቀጥሎ ሁላችን ይጠቅመናል። የመጀመሪያ ተጠቃሚ ግን ቲፒኤልኤፍ ነው እና አውዱ ተመችቶ ሳለ ህግ ተመልሶ እያለ በሰላም መፍታት የሚያስችል ነገር እያለ ያን ወደ ጎን ትቶ መሄድ ጥሩ አይደለም። ለትግራይ ብቻ ሳይሆን አጠቃላይ ጥፋት ስለሚያመጣ አይሆፕ ቆም ብለው አይተው ወደ ሰላማዊ መንገድ ይሄዳሉ ብዬ ተስፋ አደርጋለሁ። ያ ነው የሚሻለው። ከኛ ጋር ምንም አያገናኘውም። ይሄ ምርጫ ቦርድ ጉዳይ ስለሆነ አሁን ምርጫ ቦርድ ለምሳሌ ኢዜማን ህጋዊ አይደለህም አላቅህም ካለ እኔ ኢዜማ ጋር የምሰራበት ምንም ህጋዊ መድረክ የለኝም። እኔና ኢዜማን አብሮ የሚያሰራን ቢያንስ በምርጫ ቦርድ ግና በምርጫ ህጉ ኢኳሊ ሰርቲፋይድ የሆን ፓርቲዎች ስንሆን ብቻ። ያ ካልሆነ ስለሚያስቸግር ቆም ብሎ ማሰብና የህግ መንገድ መከተል ያዋጣል። ከህግ መንገድ ውጭ ያለው ከጸብ፣ ከጭቅጭቅ፣ ከግድያ፣ ከጥፋት ውጭ ጥቅም የለውም ብዬ ነው የማስበው። እንደዛ እንደሚደረግ ተስፋ አደርጋለሁ። የሚሻለውም እሱ ነው። የዲሞክራሲ አውዱን በሚመለከት በዚህ ውስጥ ምርጫዎች እየመጡ ሲሄዱ እየተሻሻለ አይ ካልክ ደግሞ ወደ ጦርነት ግባ። ይሄን ህጉን ይሄንን ደንቡን እየነገርኩ እምቢ ካልክ ዘመነ ካሴን ያፈራ ጫካ 700 ጫካ የገባው ግባ። አሁን እኮ 700 ናቸው አይደል? 7000 ናቸው አትበል። ግባና ጀምር ጦርነቱን። ግባ ጀምር። እኛ የዓለም መንግስታት እንዲያጣርገናል። ትናንትና የአሜሪካ መንግስት ሁሉንም ፖለቲካ ሰማ። ሁሉንም አየው፣ አመረመረው፣ አወቀው። ፓርቲ የተባሉት በሙሉ አጭበርባሪ፣ ዲያስፖራ የተባለ በሙሉ ለካፊ አጭበርባሪ ሲያይ ኢትዮጵያ እንደምታዋጣ አወቀ። እየሄድንበት ያለውን ጎዳና አወቀ። ስንት ቢሊዮን ብር ትላንት ሰጠ አሜሪካን ለኢትዮጵያ፣ ቢሊዮን ብር። በዚህ እድገት፣ በዚህ ፍጥነት፣ በዚህ ራዕይ ከሆነ ከጎናችሁ ነው ያሉት አሜሪካን። እንግዲህ ሀያላን ሀገሮች ናቸው። ሌሎች እነ ፈረንሳያችሁ ተዋቸው፣ እነ እንግሊዝ፣ እነ ጣሊያን ዋሬ በርተዋቸው፣ እነ ራሻን ተዋው። የወደባችን ጉዳይ ምን አለ ፊልድ ማርሻል? የመጨረሻው ስራችን ሁሉ ሰርተን ጨርሰናል። ልማት ጨርሰናል። ህዳሴ ግድብ ጨርሰናል። ግብርና ጨርሰናል። ፋብሪካ ጨርሰናል። ኢንዱስትሪ ጨርሰናል። የከተማ ስራ የውበት ስራ ጨርሰናል። አንድ የቀረናል እሱ ምን ወደባችን ነው። የባህር ወደባችን ጉዳይ ተወደደም ተጠላም አሁን ኢሳያስ አፈወርቅ በሽምግልና ስለ ወደብ ማጥናት ጀመርኩኝ በጋራ የምንሰራበትን መንገድ አመቻቸውን። አናምንህም። ወደባችን መልስ ከነካሳው ሳንጠይቅ በፍቅር ይሄንን ወደባችንን ይቀንስ። ካሳ ቢወሰንብና ቢፈረድብህ የምትከፍለው ሳንቲም ገንዘብ የለም። ዜጋን አሰድዶ የጨረስክ ሰው ነው ኢሳያስ አፈወርቅ ማለት ነው። አዳምጥ፣ አፍን አትክፈት። ከኔ ጋር ምን ሲሉ ሰማሁ? ይሄ የሰበሰብነው ለጊዜው ነው። ስለዚህ መንግስት ዘላቂ የሆነ ነገር እንዲያደርግ እንጠይቃለን። እንዴት ነው መንግስታችን በዝምታ ይመለከተው? አይ ሆፕ እንደዚህ የቲክቶክ አርበኞች አንድ ይበሉ። እነሱ የህዋት ልጆች እኮ ናቸው። እናንተ እንዴት ነው የምትሞኙት? ሞኝ ናችሁ እንዴ እናንተ? አይገባችሁም እንዴ ፖለቲካ? አንድ ወዳጅ የተናገረው እኮ እዚህ ጋር ቆይ፣ የታለ ያኛው የት ጋር ያለው? ቆይ እናንተ አልገባችሁም። ይሄ ነው መሰለኝ። ይሄ ነው የታለ? ቆይ አንድ ነገር ላሰማችሁ። ይሄን አዳምጡ። ህፃን ጉዳይ ደመቀ ዘውዱን ተጠያቂ እያደረገች ነው። ረሃቡ ትክክል ነው። ህዝቡን በረሃብ እየጨረሱት ነው ቲፒኤልኤፎች። ግን እንጃ ህዋትን የማያውቅ ሰው ኢትዮጵያ ውስጥ አለ ብዬ አላስብም። ሂደቱን ላሳያችሁ። ለምሳሌ ባለፈው ጠቅላይ ሚኒስትር ለማግኘት በሚል ከጊዜያዊ አስተዳደሩ ያው ፕሬዚደንቱ ወደ ወረደ አለ፣ ምክትሉ ህዋትን ወክሎ አማኑኤል አሰፋ አለ፣ የፋይናንስ ጽህፈት ቤቱን የምትመራው የክልሉ አለች፣ ሌሎችም የትግራይ ክልል አስተዳደር
ወደ አዲስ አበባ ሄዱ። ጠቅላይ ሚኒስትሩ ደግሞ አይ እውቅና ከሌለው ከተሰረዘ ፓርቲ ጋር ግንኙነት ስለማራረግ ህጋዊ እውቅና ካለው ከጊዜያዊ አስተዳደሩ ወደ ወረደ ጋር ግንኙነት እናወራለን አሉ። በትግራይ ጉዳይ፣ በኢትዮጵያ በሴኩሪቲ ጉዳይ ምናምን ተነጋገሩ። ከአዲስ አበባ ተመለሱና ህጸጽ ተባለ ማለት ነው። የህጸጽን ረሃብ ካነሱ በኋላ ቲክቶከሮችን አዘጋጅተው ነበር። እዛ ሽሬ የተቀመጡ ቲክቶከሮች አሉ። ከዚህ ደግሞ ጆን ዳንኤል አለ። አየህ ፊልሙ ለዚህ የተቀነባበሩ አልነገርኩህም? ምን ይሄ ቴትራ ልጅ እኮ ነው የሚናገረው። እዚህ ገንዘቡ ሲከስፉባቸው ወዲያውኑ ተመለሱና ከዚህ እስኪወጡ ነው የጠበቁት። አሁን ፈርተው ነበረ ፌዴራል መንግስት ያስረናል ብለው አላሰራቸው። ኤምባሲ እኮ ገቡ፣ እንግሊዝ ኤምባሲ ገቡ ትግራይ ትገንጠል ብለው ታድሶ ወረደም ምናምን ይወጥና ማለት ነው። 4 ኤምባሲዎች ገብተዋል እዚህ በዚህ በነበራቸው ቆይታ ውስጥ። ከዛስ ሁሉም ነገር ውሻ አድርጎ አባረሯቸው። ኤምባሲዎች በሙሉ አባረሯቸው። ምን አደረጉ? ቀጥታ የተዘጋጀ ፊልም የጸጽ ፊልም ነበር። እሱ ፊልም ይዘጋጃሉ። ሄዱ። እዛ ያለ ዲያስፖራ አለ፣ እዛ ያለ አክቲቪስት አለ፣ ቲክቶከሮች አሉ፣ መቀሌ ያሉ። ቀጥታ እዚህ ካሉ መቀሌዎች ጋር ተገናኙ። በአካል የመጡ አሉ፣ በስልክ የተገናኙ አሉ። እዚህ ጋር ተዘጋጀ፣ ጆን ዳንኤል ተዘጋጀ። እዚህ ጋር ጆን ዳንኤል ነገር ደግሞ ኤሎናይን ያዘ። ማን ናቸው እነሱ? የወያኔ የህዋት ልጆች ናቸው። ነግራቸዋለሁ። ጆን ዳንኤል ማለት የኔ ጓደኛዬ ልጅ ነው። ዳንኤል በሬ ይባላል። የራሻ ኮርስ ቤቴ ነው። አሳይቻቸዋለሁ ባለፈው። የእሱ አባት አንድ ክላስ አንድ ቤት ነበር የምንተኛው። የጆን ዳንኤል አባትና እኔ ኦፍኮርስ የአድዋ ልጅ እንደሆነ አውቃለሁ። በዛን ጊዜ ግን እንደዚህ አይነት ነገር የለም። ህዋት 83 እንደገባ የመጀመሪያ ፒክ ካረጋቸው ሰዎች መካከል አንዱ እሱ ነው። ከዛም ያው የተወሰነ ጊዜ ያገለገላቸው አሜሪካን ኤምባሲ መደቡት። አሜሪካን ኤምባሲ ስራ ተቀጠረ። ይሄ ነው ጨዋታው። የጆን ዳንኤል የኤሎናይ ጉዳይ ነግራቸዋለሁ። ቶሮንቶ እኔ ጓደኛዬ ሆቴል ቤት ኪችን ነበር የሚሰራው። እንዴት ትፈምሳለህ ተብሎ ወደዚህ እንደመጣ ሚስጥሩን አውቀዋለሁ። አሁን ማውራት አልፈልግም። ስለዚህ እነዚህ ሰዎች አንድ ነው ጎልተው የወጡት። ፊልሙ ግን ከየት የተቀነባበረው? ከመቀሌ ነው። እጽ ነው ዋቴቨር ብቻ በሉት። ያን ፊልም ያቀረበረው ማን ነው? ታደሰ ወረደ ነው፣ ደብረጽዮን ነው፣ ሞንጆሪኖ ናቸው። ወጣቱን አክቲቪስት አዘጋጅተውታል። ስለዚህ ነው አሁን ገንዘቡን በአካውንት ይግባ ብሎ ህዋት ብሩን የሰበሰበበት ምክንያት የፓተንቱ ባለቤት እሱ ነው። የአይዲያው ባለቤት እሱ ነው፣ ህዋት ነው። እዚህ ሰው ይጃጃላል። እዚህ ጋር አልገባህም? ፖለቲካው ማለት ነው። አንተ ይሄ ወንድሜ የሚነግር ነገር ሀቁና እውነቱን አዳምጡት በደንብ አድርጋችሁ። ወንድሜ ይቀጥል። ይቅርታ አቋረጥኩ፣ በጣም ይቅርታ። ይቀጥል። ትክክለኛው ፎርሙላ እሱ የሚነግር ነው። በቃ ይኸው በፉል ስክሪን ላድርግለት። ህዋት የህጸጽን ጉዳይ ለመቀዘዱን ተጠያቂ እያደረገች ነው። ረሃቡ ትክክል ነው። ህዝቡን በረሃብ እየጨረሱት ነው ቲፒኤልኤፎች። ግን እንጃ ህዋትን የማያውቅ ሰው ኢትዮጵያ ውስጥ አለ ብዬ አላስብም። ሂደቱን ላሳያችሁ። ለምሳሌ ባለፈው ጠቅላይ ሚኒስትር ለማግኘት በሚል ከጊዜያዊ አስተዳደሩ ያው ፕሬዚደንቱ ወደ ወረደ አለ፣ ምክትሉ ህዋትን ወክሎ አማኑኤል አሰፋ አለ፣ የፋይናንስ ጽህፈት ቤቱን የምትመራው የክልሉ አለች፣ ሌሎችም የትግራይ ክልል አስተዳደር ወደ አዲስ አበባ ሄዱ። ጠቅላይ ሚኒስትሩ ደግሞ አይ እውቅና ከሌለው ከተሰረዘ ፓርቲ ጋር ግንኙነት ስለማራረግ ህጋዊ እውቅና ካለው ከጊዜያዊ አስተዳደሩ ወደ ወረደ ጋር ግንኙነት እናወራለን አሉ። በትግራይ ጉዳይ፣ በኢትዮጵያ በሴኩሪቲ ጉዳይ ምናምን ተነጋገሩ። ከአዲስ አበባ ተመለሱና ህጸጽ ተባለ ማለት ነው። የህጸጽን ረሃብ ካነሱ በኋላ ቲክቶከሮችን አዘጋጅተው ነበር። እዛ ሽሬ የተቀመጡ ቲክቶከሮች አሉ። ከዚህ ደግሞ ጆን ዳንኤል አለ። ጆን ዳንኤል ከስር ከተፈታ ሳምንት አልሆነውም። ወደ ቲክቶክ ላይ በተቀላቀለ ማግስት ከተማውን የሚያጸዱ ሰዎች አሉ። እነዚህ እነሱ ጋር ሄዶ አንድ ቪዲዮ ሰራ። በንጋታው ሽሬ ነው ያለው። ያው ከሱ ጋር ይዞ የሄዳቸውን እነዚህ የሶሻል ሚዲያ ኢንፍሉዌንሰርስ ማህበር ተብሎ እነ ሰራዊት ፍቅረ ያደራጁት ቡድን አለ። ከነሱ የተወሰኑትን ፒክ አድርጎ ማንም ሰው ሳይሰማ ጆን ዳንኤል እዛ ነው ያለው። ጆን ዳንኤል እዚህ ጋር ነው ድራማው የተሰራው። ጆን ዳንኤል እንደ ዛሬ ጎዳና ላይ ቆራሻ ከሚጻዱ ሰዎች ጋር ቪዲዮ ሰራ። የስሙን አስተሳሰብ በጠበጠው። እንዴት ጎዳና ላይ የሚያጸዱ ሰዎች ምን እንደሆኑ እስኪናያቸው ሸዋሸዋ ነው እሱ። ልክ እሱን ፊልም ሲሰራ ሰው እዛ ላይ ነበር አቴንሽኑ የነበረው። በዳው እዛ ላይ ነው ቪውን የሚያገኘው እዛ ላይ ነው። ወዲያውኑ ኔክስት ዴይ ወደ መቀሌ ነው። የአባቱ ሀገር ነው። አየህ ሸዋሸዋ ጨዋታ ያለው ዋቴ አለ ልጁ። ዋቴ ማለት ነው ማጭበርበር ማለት ነው።
እንዴት ማጭበርበር እንደሆነ አይገባህም አንተ ገና በስሜት ውስጥ ነው ያለው እኮ ገና ለፖለቲካ እርጥብ ናችሁ። ደግነቱ መንግስታችን በሁለት አይኑ እየተካተለ ነው ያለው። ይገርማል። መረጃው ግን ሸዋሻው ይሄ ልጅ የሚነግር ትክክለኛው ሪያሊቲው ነው የሚነግር ያለው። ይግባ ከገባ ወደ ቲክቶክ ላይ በተቀላቀለ ማግስት ከተማውን የሚያጸዱ ሰዎች አሉ። እነዚህ እነሱ ጋር ሄዶ አንድ ቪዲዮ ሰራ። በንጋታው ሽረ ነው ያለው። ያው ከሱ ጋር ይዞ ሄዳቸው እነዚህ የሶሻል ሚዲያ ኢንፍሉዌንሰርስ ማህበር ተብሎ እነ ሰራዊት ፍቅረ ያደራጁት ቡድን አለ። ከነሱ የተወሰኑትን ፒክ አድርጎ አዋርዱ ማለት በአዋርድ የተዘጋጁት በአዋርድ ቲክቶክ የማህበር ሚዲያ ተጽዕኖ ፈጣሪ የተባሉ ግሩፖች ማለት ነው። እነሱ ከመጀመሪያ ባለቤቶቹ ጀምሮ እስከ አመሰራረቱ ስታዩት በሙሉ ውስጥ ያሉት ፓኬጅ ውስጥ ያሉት ሻዕቢያና ህወሓት ብቻ ናቸው። ማንም አይገባም ከነሱ ውጭ። መረቡን አየን። ኔትወርኩን የተዘረጋውን አዘረጋገግ ከመጀመሪያ እስከ መጨረሻ ድረስ ጠቅላላ ህወሓትና ሻዕቢያ ብቻ ነው የሚነግር። እዚህ ነው እኛ እኮ ነው ያደናቀፍነው እንጂ እኮ ድፍን አዲስ አበባን እኮ ሊበክሉት ነበር እኮ ቱር ብለው አታውቁም። ከመንግስት ጋር እልህ ጉሮሮ ለጉሮሮ ተናንቀን እኮ ነው እንጂ ለሄዱ ነበር እኮ ቱር ብለው በየቦታው ህዝቡን ሊበትኑት፣ ምርጫው ላይ ተጽዕኖ ምርጫው እንዳይካሄድ በየገጠሩ ገብተው ሊቀሰቅሱ ነበር። አደናቀፍ ነው የምን ቱር ብለን። ያው ከሱ ጋር ይዞ ሄዳቸው እነዚህ የሶሻል ሚዲያ ኢንፍሉዌንሰርስ ማህበር ተብሎ እነ ሰራዊት ፍቅረ ያደራጁት ቡድን አለ። ከነሱ የተወሰኑትን ፒክ አድርጎ ማንም ሰው ሳይሰማ ጆን ዳንኤል እዛ ነው ያለው። ጆን ዳንኤል ያው የቲፒኤልኤፍ ቤተሰብ ልጅ ነው። አዶናይም የቲፒኤልኤፍ ቤተሰብ ልጅ ነው። ነገር ግን አዶናይ ይህን አይነት ፖለቲካ ውስጥ አያውቅም። አዶናይ የቲፒኤልኤፍ ቤተሰብ ልጅ መሆን አለ የአድዋ ልጅ መሆናቸው ነው ባለው። አንደርታ አይገባም እዚህ ውስጥ። ኤሮቦች አይገቡም እዚህ ውስጥ። በአብዛኛዎቹ የትግራዮች አይገቡም እዚህ ውስጥ። ለዚህ ነው አሁን ዛሬ ከኛ ጋር ቆመው እየተቃወሙ ያሉት። ማዕት የትግራይ ልጆች ናቸው ከኔ ጋር የቆሙት። ማዕት ለዳግም ጦርነት ህወሓት እንድትዘጋጅ ስለሚያውቁ ቲፒኤልኤፍ ቤተሰብ ልጅ ነው። አዶናይም የቲፒኤልኤፍ ቤተሰብ ልጅ ነው። ነገር ግን አዶናይ ይህን አይነት ፖለቲካ ውስጥ አያውቅም። አዶናይ አንድ ቀን ያንን ሳያስተጋባ ሲቆይ ከሽሬ ላይቭ ተገባ። ምን ብሎ ከኛ ጋር ነህ ወይስ አይደለህም ተናገር፣ በአስቸኳይ አሳውቀን የሚል ላይቭ ከሽሬ ተገባ። የትግራይ ቲክቶከሮች ተሰብስበው ማለት ነው። ከዛ በኋላ ሪስፖንድ አደረገ አዶናይ። በደንብ እንደዚህ ከጭረ በኋላ ምንድነው የተፈጠረው? ቲፒኤልኤፍ መግለጫ አወጣች። ምን ብላ? ትዕግስቴ ከአሁን ወዲህ አልቋል፣ ህዝብ በራብ እያለቀ ነው፣ ፕሪቶሪያ ተጥሷል፣ ሳምንታዊ መግለጫ በሚል ሰበብ ትዕግስቴ አልቋል አለች። የቲፒኤልኤፍ ታሪክ የሚያክሰው በደርግ ጊዜ የሆነውን ነገር የሚያክሰው የአረጋዊ በሬ የፒኤችዲ መመረቂያ ጽሁፉን በቲፒኤልኤፍ ዙሪያ ያነበበ ሰው ረሃብ የጦርነት ግባቷ ነው። መግለጫው ትዕግስት ያልቋል እየመጣው ነው አለች። መንግስትም በጀት የያዘባት ነው። ኢሳያስም እንደጠበቁት ድጋፍ ያደርጋል። ወርቅ በቀይ ባህር ስታወጣው ወርቁን ግማሽ ነው እንጂ የሚሰጠው ብዙ ብር አይሰጥህም። ዝም ብላችሁ እየዞራችሁ ቃኙ የቲፒኤልኤፍ አክቲቪስቶች። ይሄ ሁሉ መከራ የመጣው ሁመራና ወልቃይት ስለተወሰደብን ነው ተባለ። ከዛስ ደመቀ ዘውዱ ለህግ ይቅረብልን፣ የዘር ማጽዳት፣ የሰብአዊ መብት ጥሰት፣ የጦር ወንጀለኝነት ተፈጽሟል፣ እሱ ነው ለዚህ ሁሉ የዳረገን። ወልቃይት ከሁመራ የመጡ የተፈናቀሉ ሰዎች ናቸው እንጂ ትግራይ ውስጥ ሽሬ የነበሩ አይደለም ተባለ። ስለዚህ ወደ ወልቃይት እንሄዳለን ነው። ደመቀ ዘውዱ የሚል ነገር ተነስቷል። አሁን ከዚህ በላይ ቲፒኤልኤፍ ከቆየች ሰርቫይቭ አታደርግም። በአስቸኳይ ጦርነቱ መጀመር አለበት። ይህን ሁሉ ድራማ ከቲክቶክ አንስቶ እስከ ህጸጽ ሄዶ ወልቃይት ሄዶ ሁመራ ሄዶ ዓለም አቀፍ ጫናዎች መፍጠር የጀመረችው በዚህ ምክንያቱ። we all know how TPLF operates። ምድረ ቲክቶከር ሳቅ የዚህ እንትን ውስጥ መግባቱ አይቀርም። ጆን ዳንኤል አውቆ ተዘጋጅቶበት ፕላን ተሰጥቶት ነው እየተንቀሳቀሰ ያለው። አዶናይ በእጃቸው በሚገባ ገብቶ እየሰራላቸው አይደለም። ድሮ የታሰበው ምንድነው? ሻዕቢያ በአሰብ በኩል መታ በአፋር አድርጋ ምናምን ጅቡቲን መንገድ ቆርጣ ኢትዮጵያውያንን ነዳጅ አልባ፣ መድኃኒት አልባ፣ ምግብ አልባ ምናምን ታደርጋለች የሚል ተስፋ ነው። በዛ ለመምጣት ነው። ሻዕቢያ እንደተጠበቀው ድጋፍ የሚያደርግላቸው አይደለም። የተወሰነ መሳሪያዎችን ምናምን ይሰጣል እንጂ ወርቅ የተሸጠውን ገንዘብ እንኳን በስነ ስርዓት እየመለሰላቸው አይደለም። አሁን ነገሩ ወደ ወልቃይት ዞሯልና ፒውር ፖለቲካ ነው። ጦርነቱን ለመጀመር ተዘጋጅተዋል ቲፒኤልኤፍ።
ወልቃይትን ከያዘ ምን እንደሚሆን ሁላችንም የምናውቀው ነው። ኦኬ እኔ አሁን ይሄንን እምላችሁ ምንድነው አንድ ነገር ላሳያችሁ ፈልጌ ነው። እዚህ አካባቢ ነው ያለው ላሳያችሁ እንድታምኑ ነው ለእናንተ እንድታምኑ አንድ ነገር አሳያችኋለሁ። ወደ ላይ ነው ያለው እና እሱን ላሳያችሁ ፈልጌ ነው ይኸውልህ አንድ ቆዩ ታገሱ። ማየት ማመን አለ የምትሉት እናንተ ማየት ማመን ነው በሚል ላሳያችሁ ይሄ ነው። ምንድነው የላጭ ልጅ ቅማል በላው ነው የሚባለው? አንድ ተረት እኮ አለ። የላጭ ልጅ ቅማል በላው ነው። የላጭ ልጅ ቅማል በላ ይባላል። ማየት ስላለባችሁ ነው። እልህ ይዞኛል። እኔ ደግሞ ማሳየት አለብኝ ለእናንተ። የፈለገው ነገር ይምጣ። ታገሱኝ ብያለሁ። ታገሱኝ። አታናዱኝ እናንተ ራሳችሁ። በቃ ቆይ እርግጥ እዚህ አካባቢ ያገኘዋለሁ። ይሄ ነገር ሲብ አድርግልኝ። ይሄ አይደለም። ይሄ አያውኑ ሲያገኘሁት ነው ያለሁት። ይሄ አይደለም። ይኸውና እዚህ ጋር አገኘሁት። ይኸውና ይኸው አገኘሁት። ይኸው አሁን ይታያችኋል። ዳንኤል በርሄ ይህን ስታይ ግራ ይገባላል። የጆን ዳንኤል አባት ይሄ ነው። መቶ አለቃ ዳንኤል በርሄ ይባላል። ሻምበል ደረጃ ደርሰናል። አክቹዋሊ ይሄ ነው። ይሄው ዋሸው ኮዳይት አይበሉኝ ውጣና ይሄ አይደለም ብሎ ይበለኝና ከዛ በኋላ እኔም አንጀቴን ስጅል ስጥ ይሄው ይሄ ነው ጨዋታ ያለው። ስለዚህ ነው ስለምናውቀው ነው ሸዋሸዋውን ስለምናውቀው ነው ጌሙን ስለምናውቀው ነው። ይሄው እንደውም ራሻ ነው ወይ ላለምትሉት ነው። ይሄው ራሻ ለመሆኑ ይሄው እቺ ሞግዚታችን ነች። በዛ በኩል ያለው እሱ ነው። በዚህ በኩል ያለው እኔ ነኝ። አሁን አመናችሁ ይበቃችኋል። ኮርዳይት ፋይሉ እዚህ ላይ ነው ያለው። ጌም ኦቨር ቢንጎ ብያችኋለሁ። ስለዚህ ጨዋታው ያለው አሁን ወጣቱን ስነ ልቦና እንዳይሰርቁብን ነው እኛ የምንታገለው። ቴዲ ምን አለ? አንድ ነገር ተናግሯል። የቴዲ አታምኑ ህጻጽ ላይ ያሉት ብታምኑ አሁን ፖለቲካ የገባቸው ሰዎች እንደዚህ ይወጣል። ጅላቶች ጅላጅሉን ጅላጅል ጅላንፎን ተውት። ተፈናቃዮች ያገተው ህወሓት ነው ይላል። ለአደጋ ጊዜ ነው ያስቀመጧቸው ህወሓቶች። አንድ ቀን አይተዋቸው አያውቁም። አጠገባቸው ከሆነው የስንት ቢሊዮን ዶላር ወርቅ አውጥተው እዛው ህጻጽ ላይ ወርቁ እየወጣ በማሽን እየተጫነ ሲሄድ አንድ ቀን ህጻጽ ላይ ያሉት እናቶች አይተዋቸው አያውቁም። ህወሓቶቹን ደብረጽዮን ዛሬ ለምን ፈለጉት ለረሃብ ጊዜ ብላችሁ ጠይቁ ራሳችሁ። ዋሸው ኮዳይት ቴዲ ሚሊዮን ለአንድ ቀን አይተዋቸው አያውቁም። እንግዲህ ስንት ዓመታችሁ ነው? ኦልሞስት ለስንት ጥቅምት 24 ስንት ዓመት ጦርነቱ ወደ 8 ዓመት 7 ዓመት አይተዋቸው አያውቁም። አንድ ቀን ይዟቸው ለምንድን ነው ዛሬ ህወሓት ስለ ረሃብተኞች ማውራት የጀመሩት? ለምን? ሰገባ እኮ የገባሁት በዚህ ዘፈን ነው። በዚህ እኮ ነው የገባሁት። ቆይ ቴዲ ቆየኛ እንዴ ዋሻው ውስኪ የተራጨ ሲኖር የነበረ እናቶቻችን በአጥንታቸው ሲሄዱ መነገጃ ሲያደርግ ነበረባቸው ህወሓት ድንገት ዓርብ ዕለት ተነስቶ እጻጽ ብሎ ሲነሳበት አትባንንም? እስኪ ንገረኝ። ለዚህ ነው ቴዲ አንድ ቀን አይቷቸው ያቀኝ ህጻጽ ላይ ያሉ ተፈናቃዮችን ብታምኑ ባታምኑ ህጻጽ ላይ ያሉ ተፈናቃዮችን ጊዜያዊ መንግስቱ የቲፒኤልኤፍም ሰዎች አይተዋቸው አያውቁም። ራሳቸው ነው ያሉት። ተፈናቃዮቹ አይተውን አያውቁም። አሁን ይሄ ነገር ተፈጠረ ሲባል መጥቷል። ተፈናቃይ ይባል የነበረው ዝም ብሎ ነው። በቃ እንዴት ናቸው እንኳን አይባል።
እንዴት ነው እየኖሩ ያሉት የሚለውን እንኳን አያዩትም። አያችሁ የሚጨከኑባቸው እኮ ለዛ ነው። ሺህ ጊዜ ተፈናቃይ እያለ መግለጫ የሚወጣ አካል እንደ መግለጫው እኮ ከሆነ ቲፒኤልኤፍ በቃ ተፈናቃዮቹ ጋር እኮ ያለ እኮ ነው የሚመስለው። ለፖለቲካ ብቻ ሲባል ግን በእነሱ ስም መግለጫ ወጣ። ብቻቸውን ነበሩ፣ ተትተው ነበር እነዚህ ተፈናቃዮች። አሁን ግን ቲፒኤልኤፍ መጥቶ ምን አለ? ይሄ ቀይ መስመር ነው፣ ይሄ ትዕግስትማ ልክ አለው አለ። ጉዳዩ ወደ ራሱ ነው የሚመጣው። ስለዚህ ዳይቨርት ማድረግ አለበት። የሚገርም እኮ ነው። በራሱ እንኳን የተፈናቃዮቹ ሞት ሳይሆን የቲፒኤልኤፍ ትዕግስት ተሟጠጠ የሚል አጀንዳ ነው እንዲነሳ እንኳን እያደረገ ሞተው እንኳን በሞት አፋፍ ላይ ያሉት ሰዎችን ሊያተርፍ የሚችል አይነት እንቅስቃሴ እንዳይደረግ እንኳን ቲፒኤልኤፍ በነሱ ሞት በነሱ ጉዳይ ራሱን አጀንዳ ማድረግ እየፈለገ ነው። ቲፒኤልኤፍ ነው ያገታቸው። ግዛቱ ካልተመለሰ በሚል በተፈናቃዩ ስም የራሱን የፖለቲካ ፍላጎት ለማስፈጸም አግቶ ያስቀመጣቸው ቲፒኤልኤፍ ነው። ይህን ጊዜ እነዚህ ሰዎች ከተፈናቀሉበት ተመልሰው ቢሆን ኖሮ በሞት አፋፍ ላይ አይገኙም ነበር። እኔ ይልቁኑ በጣም ካሉ ፖለቲካ ውስጥ ያናደደኝ ምንድን ነው? ሕጻጽ ላይ ያሉ ሰዎች ከሁመራ የተፈናቀሉ ናቸው፣ ከወልቃይት የተፈናቀሉ ናቸው። በየትኛው ጊዜ በየትኛው ታሪክ ነው ከሁመራ የተፈናቀለ ትግራዋይ ያለው? የትኛው ጊዜ ነው ከወልቃይት ከራያ የተፈናቀለ ትግራዋይ ያለው? እንደው የሉም ብላችሁ ነው የምታስቡት? ደንቁረናል ብላችሁ ነው የምታስቡት? ምንድነው ሐሳባችሁ? ተመጣበታል። በጣም ሰፊ ፕሮግራም ነው ያስኩት፣ ግን ሰዓት የለኝም። የእናንተን ጊዜ መሻማት የለብኝ። ሰዓቴም ከአንድ ሰዓት በላይ ያለፈኝ 20 ደቂቃ አሳልፌ የሰራው አንድ ሰዓት ፕሮግራም እና ብዙ ነው ያስኩት። በጣም ብዙ ፕሮግራም ነው ያስኩት። እንሰራበታለን። ጎበዝ እንዳትሸወድ። ባለሀብቶች፣ ዘይት የሰጣችሁ ባለሀብቶች፣ ዱቄት የሰጣችሁ ባለሀብቶች፣ ገንዘብ የሰጣችሁ ባለሀብቶች፣ ባህር ዳር ላይ ላሉ ወንድሞቻችን ፊታችሁን አዞራችሁ የማትረዱ ከሆነ ጠቅላላ የህወሓት አባል ለመሆናችሁ ራሳችሁን በራሳችሁን አጋልጣችሁ ሰጣችሁት። እኔ አለውኝም ራሳችሁን አጋልጣችሁ ሰጣችኋል። እንድታውቁ እየነገርኩ ነው ያሉት። ሄሎ ሄሎ፣ አቤት፣ ሄሎ፣ ሰላም ነህ? እሺ፣ ትሰማለህ? ቀጥል። ሰላም ተላልፍልብ ያለው መላው ቤተሰብ እንዴት ናቸው? ሰላም ናቸው? የለውላችሁም ሰላማችሁ ይብዛልኝ። አንድ ነገር እኔ እንኳን ብዙ አስተያየት ለመስጠት ብቻ ለመስጠት ሳይሆን ዛሬ ቀጥታ የገባሁበት ምክንያት ከዚህ ጠፍቼ ያለም አለው በመስጣለው ወንደላ ያለው ግን ትንሽ የቪፒኤን ችግር ስላለ ነው። በዛ ምክንያት ነው ሳልገኝ የምቀረው እንጂ አለው ላይቭ ላይ አለው ሁላችሁም እንድታውቁት እና ብዙ ጊዜ የምጽፋቸው ነገሮች አሉ ላይቭ ስትሪት ላይ ግን ምላሽ የሚሰጠኝም ማግኘት አልቻልኩም። ኤኒዌይ ለማንኛውም ቲጂ ምናልባት እዚህ ላይ ካለሽ ቲጂ ስልኬን ወስደሽ ብታወሪኝ በጣም ደስ ይለኛል። ዋናው ቁም ነገሩን የደወልኩበት ምክንያት አሁን ሚዲያውን ጎህን መደገፍ የኛ ግዴታ መሆኑን እያወቅን ሁላችንም ዝም ብለን ድምፃችንን አጥፍተን ዝም ብለን ያለ ነው። እባካችሁ እኔ አሁን መናገር የፈለግኩት እዚህ ላይ ያላችሁት በሙሉ አሁኑኑ ቻሌንጅ አድርገን ሁላችንም ቃል እንድንገባ ፈልጋለሁ። እኔ በበኩሌ 100 ድርሃም ገቢ አደርጋለሁ በምንዛሬው ማለት ነው። ስለዚህ ሁላችሁም ቃል እንድትገቡ በትህትና ጠይቃችኋለሁ። ሁላችሁንም እግዚአብሔር ያክብራችሁ፣ እድሜና ጤና ይስጣችሁ። ኮርዬ ለልፋት ለድካም እግዚአብሔር አምላክ ከፋዩ እግዚአብሔር አምላክ ነውና እግዚአብሔር አምላክ ውለታን ይክፈልላለሁ። እኔ በጣም አመሰግናለሁ ኮርዬ። እሺ አመሰግናለሁ። እኔ ደረጃ አሁን እውነቱን ነው። ብዙ ቦታ ላይ ብዙ ሚዲያ ላይ ገንዘብ ይጠየቃል፣ ገንዘብ ይለመናል፣ ጨረታ አለ፣ ዩቲዩብ ገንዘብ አለ፣ ይከፍላቸዋል፣ ብዙ ነገሮች አሉ። እኛ እንደ ጎህ ነግራቸዋለሁ። ጎህን እርዱ 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 ብያለሁ። ወጥቼ ግን አለምንም ብሞት የለመንኩ ሰዓት ላይ ሞቻለሁ ማለት ነው። የፈለጋችሁን የህሊና ይሄ ተቋም ይሄ ሚዲያ ከስሬ ከ10 ምናምን በላይ ሰራተኞች አሉ። ጎህ ላይ መርዳት አለብን። አያችኋለም
ለሌብነት ሰው በሚሊዮን ሲሰባሰብ እናንተ ግን እኔ ስቆይ 40 ጊዜ በዋትስአፕ መልእክት ልካላችሁ። የት አለ የለህም እንዴ አትመጣም ወይ ምን አርጋሃል? እኔ ጠይቀኝ አንተ ምን አርጋሃል? እናንተ ምን አርጋችኋል? አያችሁ ሰዎች አገር ለማጥፋት ተሰብስበው ሚሊዮን ብር ባንድ ቀን ለቀሙ። ሚሊዮን ማን አንተ ምን አርጋሃል? አንተ እንደ ዜጋ እንደገ ይሄን ሚዲያ ታውቃላችሁ። ሰራተኛ አለ፣ ደሞዝ አለ፣ መብራት አለ፣ ቤት ኪራይ አለ፣ ብዙ ሰዎች አሉ። እዚህ ምን እያደረጋችሁ ነው ያላችሁት? ደረጀ ዛሬ ተሰምቶት ገብቶ ይሄን ተናገረ። ሁላችሁንም ልንገራችኋለን። እንደ ሀገር እንቀጥላለን። እኛ ተከፍሎን አንሰራ። ዞሮ ዞሮ ግን ጠየቅናችሁ። አጋርነት፣ ወገንነት፣ አይዞባይንነት ነው። እንደ ሰው እየወጣን ብርጭቆ ላስተዋውቁልችሁ ጨረታ እያልኩ ነው የምትፈልጉት። አላረገውም። ያኔ ሞቻለሁ ነው ወጥቼ ለምናችሁ አለመናችሁም። እሞታለሁ ያን ጊዜ ነኝ። ዜጋ ነኝ የምትል ከሆነ አትሊስት ተማር። እንደ ሀገር ከቆምክ ሀገር ነው ይሄ ሚዲያ እንደ ሀገር እርዳው። አይካልክ አያገባኝም። ህሊና ጋር ብቻ ተነጋገር እና ደረጃ አመሰግናለሁ ስላደረገው ድጋፍ። ሌሎቻችሁም ጎሆነቱ አይካላችሁም ምንም ችግር የለውም። እንቀጥላለን። ትግላችን ይቀጥላል። እስከ ቀራኔው ነው የምንሄደው። ለማንኛውም ይሄን ያለው ውድ አድማጭ ቤተሰቦቼ ለነበር ቆይታ ከልብ አመሰግናችሁ። ሰላማችሁ ብዝት ይበልኝ። እመጣለሁ ተመልሼ እንደገና ባለው አጋጣሚ ላይ ገብቼ ስራችንን እንቀጥላለን። ሁላችሁም የበኩላችሁን ጎላ አሻራችሁን አስቀምጡ። ወዳችኋለሁ። ሰላማችሁ ብዝት ይበልኝ። ክብር ለሚሰጠው ክብር እንሰጣለን። ክብር ለኢትዮ ኤርትራ ህዝቦቻችን፣ ክብር ለጀግና ትንታግ አይበገሬ የንስር አሞራ ማርሽ ቀያሪ መሪያችን፣ ለመከላከያችን፣ ለአየር ኃይላችን፣ ለባህራችን፣ የፌዴራል ፖሊስ፣ ለደህንነት ተቋሞቻችን እንዲሁም ለለውጥ አራማጆቻችን በሙሉ ቴንኪዩ ደረጀ አመሰግናለሁ። ሁላችሁም እዚህ ጋር የምትችሉ ሰዎች ይሄን ብላችሁ አሁኑኑ ከጻፉ ደሬ ይሄው ፒን አድርጌዋለሁ። ደረጀ ቴንኪዩ። 100 ድርሃም ማለት አላቆም እንደሆነ ለማንኛውም ባወጣ ይተካልኝ። ሁላችሁም አሻራችሁን አስቀምጡ። ወዳችኋለሁ። ሰላማችሁ ይብዛ። ክብር ለአየር ኃይል፣ ለባህር ኃይል፣ ለፌዴራል ፖሊስ፣ ለደህንነት ተቋሞቻችን፣ ኢንሳ፣ አርቲፊሻል ኢንተለጀንስ መሰል ተቋሞች በሙሉ አንድ ቁጥር አድርጉልኝ። ለመስተዳድሩም ለክብርት ከንቲባችንም ከተማ አስተዳደሩ ለሁሉም እኔ 100 ድርሃም እልካለሁ። ቴንክ ያመሰግናለሁ። ይኸው ሁለተኛችሁ ሁላችሁም ይሁን እና አግዙት። ይሄ ሚዲያ ከኔ በላይ ጎህ ትልቅ ስራ እየሰራ ነው። ግቡና ተከታተሉት። ስለዚህ ይሄን እምላችሁ በርቱ። ወዳችኋለሁ። ሰላማችሁ ይብዛ። እዚህ ጋር ሙዚቃውን የከፈትኩት ከስር ምጽፉትን ፒንፒን አደርግላችኋለሁ። ተባረኩ። ይኸውና በዚህ ነው የምንዘጋው።